Jesus na Kirales Kiralaison Kristus na Kiralaison Amanuel Kiralaison Amanuel Kiralaison Tismutan Kiralaison Tismutan ሰዓት ከዚህ ዕለት ከዚህ ዓመት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና ሊቃውንተ ቤተክርስቲያን ምእመናንና ምእመናት በውስጥም በውጭም ሆናችሁ ሥርዓተ ስግደቱን ሥርዓተ ጸሎቱን በመከታተል ላይ ያላችሁ ለሁላችሁም በእግዚአብሔር ስም እንኳን ለዚህ ለበዓለ ሰሙነ ሕማማት አደረሰን አደረሳችሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጀመርነውን የሰሙነ ሕማማትን ሥርዓተ ጸሎትና ሥርዓተ ስግደት በሰላም እንዳስጀመረ በሰላም እንዲያስፈጽመን ጸሎታችን ስግደታችን በዓይነ ምሕረቱ ተመልክቶ ኃጢአታችን ይቅር እንዲለን ለሀገራችን ለኢትዮጵያ ለዓለም በጠቅላላ ሰላምንና ፍቅርን በረከትን እንዲልክልን ቅዱስ ፈቃዱ ይሁንልን። አሜን። ሁልጊዜም እንደሚካሄደው በሰሙነ ሕማማት በየሰዓቱ ሥርዓተ ጸሎትና ሥርዓተ ስግደት አለ። በዚህ ሰዓት ደግሞ የትምህርተ ኅቡዓትና የኪዳን ትርጓሜ ይካሄዳል። ትምህርተ ኅቡዓት እና ኪዳን ጌታችን አምላካችን መድኃኔ ዓለም ክርስቶስ ከሞተ በኋላ ተነስቶ 40ውን ቀን ያስተማረው ትምህርት ነው። ከትንሣኤ እስከ ዕርገት ድረስ በ40ው ቀን መጽሐፈ ኪዳንን ሲያስተምራቸው እንደሰነበተ በመጽሐፍ ተጽፏልና የእሱን ትምህርት እኛ አሁን እንማማራለን። ትምህርተ ኅቡዓት ቅዳሴ በፊት ለምእመናንም እስካሁን ደግሞ ለሚቀበሉ ሰዎች ምስጢሩን እንዲረዱ ያስተማራቸው ነው። ኪዳን ደግሞ ቤተክርስቲያን የምትተዳደርበት፣ ቤተክርስቲያን የምትከፈትበት፣ የምትዘጋበት፣ የምትገለገልበት
ኪዳን ነውና ይህ ትምህርተ ኅቡዓት ኪዳን ምስጢር ያለው ትምህርት ስለሆነ እሱ በጊዜው ለሐዋርያት ለሰብዓ አርድእት ለቅዱሳት አንስት አስተምሯቸዋል። ዛሬ ደግሞ ቤተክርስቲያናችን ይህን ትምህርት በሰሙነ ሕማማት ለምእመናን ለሁሉም በትርጓሜ ታሰማለችና በያላችሁበት ሆናችሁ ይህንን እንድትከታተሉ እያሳሰብኩ አሁን ወደ ትምህርተ ኅቡዓት ትርጓሜ እንሄዳለን። በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምጵርስፎራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ብስራት የምስራች ማለት ነው። ወንጌል ብስራት ስብከት ቢል አንድ ነው። ወንጌል ብሂል በልሳነ ጽር ወትርጓሜሁ ስብከት እንዲል ወንጌል አለው ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ ሞተ ሥጋ ሞተ ነፍስ እንደጠፋ አዳም ከነልጆቹ ከሲኦል ወጥቶ ገነት እንደገባ ይናገራል እና ወንጌል አለው። ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋል። ከዚያ ሁሉ ሐዋርያው ቅዱስ ጳውሎስ ለብሉዩ እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር ማለቱ የአብርሃም ልጆቹ የጌታን ሃይማኖቱን ቢጠብቁ በሕጉ ቢጸኑ ምድረ ርስትን አወርሳቸዋለሁ ብሎ ለአብርሃም ነግሮታልና አብርሃምና ጌታ የተከያየዱበት ስለሆነ ይህም ኪዳን የመንግስተ ሰማያት መግቢያ ነውና እመቦ ዘአቀበ ቃለ ዝንቱ ኪዳን ይሄሉ ወይሃዩ ከመ መላእክተ እግዚአብሔር እንዲል አንድም ኪዳንን ወንጌልን ኪዳን ይለዋል። ወንጌልን ኪዳን ሲል እመቦ ዘአቀበ ቃልየ ግብረ ዘአነ እገብር ውእቱ ሂ ይገብር ወዘያቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታል። ኪዳንን ወንጌል ሲልም በሞቱ ለሞት ደምሰሶ ብሎ ከሐዋርያት ጋር ተካሂዶበታልና ይላል። ይህንስ ኪዳን ማን አስተምር ብሎ ታስተማረ ቢሉ ቀድሞ በሕይወተ ሥጋ ሳለ ወንጌልን አስተምር ብሎ ያገበረው አለን? ወንጌል ለሰው ርህብ ጥቅም እንዲሆን አውቆ እንዳስተማረ ይህም ኪዳን ለሰው ርህብ ጥቅም እንዲሆን አውቆ ከሙታን ተለይቶ ከተነሳ በኋላ አስተምሮታል። አንድም ሜልቴዲ ሜልቴዳ ቤርዜሊ ቤርዜላ ይላቸዋል። ቁጥራቸው ከ36ቱ ቅዱሳት አንስት የሆነ 4 ሴቶች ጠይቀውት አስተምሯል። የሁሉን ጥያቄ ይቀበላልና አንድም ማርያም መግደላዊት አርጋለሁ ሲል ሰምታ ጠይቃው አስተምሮታል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሯል። አንድም ሐዋርያትን አሁን በፊልጵስዩስ 24 ኑህ 12 ግድም ያለው ቤተ ክርስቲያን እነጹ ስሩ የሚላቸው ነውና አስቀድሞ በመንፈስ ቅዱስ ተገልጦላቸው አቤቱ አንተ አድርጋለሁ ካልክ ቤተ ክርስቲያን በምን ትተዳደር ብለው ጠይቀውት አስተምሯል። ይኸውም ምሳሌ ነው። 24 ቁመቱ የ24ቱ ካህናተ ሰማይ ግድሙ 12 የ12ቱ ሐዋርያት ምሳሌ አንድም አርአያሆሙ ለነቢያት ብሎ በእናቱ በመጽሐፈ ኪዳን ያነባዋልና በመጽሐፈ ነገሥት ያሉ የነቢያት ምሳሌ ነው። ይህንም ጻፉት ብሎ ሶስቱን
ባለሟሎቹን አጽፎታል። እንድርያስን አውጥቶ ማቴዎስን አግብቶ፣ ማቴዎስን አውጥቶ ያዕቆብን አግብቶ፣ ያዕቆብን አውጥቶ ቶማስን አግብቶ፣ ቶማስን አውጥቶ እንድርያስን አግብቶ አጽፎታል። እሊህም ሲጽፉት ሁለት ክፍል አድርገው ጽፈውታል። ክሌቱ ገዋቲሃ ለመጽሐፍ እንዲል አንዱ ክፍል በእንተ እያለ የሚሄድ 59 አንቀጽ ክፍል ያለው ነው። አንዱ እንዲያው ስድ ንባብ ነው። የምጽአትን የሐሳዊ መሲህን ነገር ይናገራል። ይህንም አስተምሩት ብሏቸው ቁጥራቸው ከ72ቱ አርድእት የሚሆን ሲላስ፣ አቂላስ፣ ሞጊኖስ፣ ዶስቲዮስ የሚባሉ 4 ሰዎች በአራቱ ማዕዘነ ዓለም ዙረው አስተምረውታል። የኋላ ሰዎች ግን የኋላ መምህራን ግን ወንጌል በዛ፣ ኪዳን በዛ፣ የአንባቢያን ዓይናቸው ይፈዛል፣ ቃላቸው ይሰላል፣ የመተርጉማን የመምህራን አንደበታቸው ይላሻል፣ ልባቸው ይደክማል፣ የሰማያንም ጆሮአቸው ይፈዛል፣ አእምሯቸው ይደነዝዛል ብለው ከፍለውታል። ከፈሉትማ እንዳንል የንጉሥ ቃል ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙት። የራቀውን ያቀርባል፣ የቀረበውንም ያቃጥላል። በዚያውስ ላይ መለው መጥቶልን የለም ብሎ ከረጅሙ በአጭሩ፣ ከምሉ በክፍሉ፣ ከብዙ በጥቂቱ ይላል። ዕለት ዕለት የሚነበብ ቤተ ክርስቲያን የምትተዳደርበት አለ። 7ቱን ኪዳናት ከፍለውልናል፣ ለይተውልናል። ከ7ቱም ኪዳናት አንዱ ይህ ትምህርተ ኅቡዓት ነው። 7ቱ ኪዳናት አንደኛ ትምህርተ ኅቡዓትን ከፍለውልናል። ይህን ምእመናን ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ ቤተ ክርስቲያን በመጡ ጊዜ ከታላቅ አዳራሽ ገብተን መዓዛው ያማረ ኅብስተ መና ጣዕሙ ያማረ ወይነ ቃና ተቀብለን መጣን እንዳይሉ፣ ኅብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም እንዲሆን ቢገኝ ኤጲስቆጶሱ፣ ባይገኝ አለ ቄሱ ተርጉሞ ይንገራቸው ብለው ለይተውልናል። ሁለተኛ እግዚአብሔር ዘብርሃናትን ለይተውልናል። ይህን አዲስ አማኒ የመጣ እንደሆነ 3 ዓመት አስተምረው ያጠምቁታል። ጣዖት ሲያስመልከው ኃጢአት ሲያሰረው የነበረ ሰይጣን ሰይጣን የለቀቀው እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አራፋ ያስዳፍቀዋል። ከዚህ ሁሉ እንጂ ያደረስከው አንተ ነህ ብለው መላልሰው ይህን እየደገሙ ያጠምቁታል። ጸጥ ሲል ፍጹም ጥምቀት ያጥምቁት ብለው ስርዓት ሰርተዋል። ቦ ዘይቤ ታሪክ አንድም ዲያቆን ይህን እየደገመ ከወደ ኋላ መጥቶ ያጥምቀው፣ ጸጥ ሲል ፍጹም ጥምቀት ይጠመቅ ያጥምቁት ብለው ስርዓት ሰርተውልናል። 3ኛ 9ኙን ኪዳናት ለይተውልናል። ይህንም ያስቀድማል። 2ኛ 9ኙ ኪዳናት ትምህርተ እግዚአብሔር ዘብርሃናት 3ኛም ይላል። 9ኙን ኪዳናት ለይተውልናል። 3ቱን ኪዳን በመንፈቀ ሌሊት ከሁለቱ ፕልስቴ ጋራ ቀሳውስት በንቅወተ ዶርሆ
ሊጸልዩት ለይተውልናል። ሶስቱን ኪዳን ከሁለቱ ብልስቴ ጋራ በነግ ከስር ከተፀሐይ በኋላ ሊጸልዩት ለይተውልናል። ሶስቱን ኪዳን ከአንዱ ፕልስቴ ጋራ በሰርክ ለአዝሬቱ ለአትክልቱ ለንጉሱ ለመናኑ ለህሙማኑ ለድውያኑ ይጸልዩላቸው ብለው ስርዓት ሰርተውልናል። አንዱን ፕልስቴ ወደዚህም ያመጡታል። ፕልስቴ ማለት 5ቱ ማህሌያተ ሰሎሞን፣ 5ቱ ግናያተ ዳዊት፣ 5ቱ ድርሳነ ደናግል ናቸው። ለይተውልናል። አራተኛ ትምህርተ በእንተ ቅድሳት በእንተ ቅድሳትን ለይተውልናል። ይህን ዲያቆኑ ካባ ላንቃ ለብሶ አክሊል ደፍቶ ከቤተ መቅደስ አደባባይ ቆሞ ይላል ስለ በእንተ ፍሬ ምድር በእንተ ዝናማት በእንተ ማያት አፍላግ በእንተ ንጉስ እያለ ስለ አዝሪቱ ስለ አትክልቱ ስለ ህሙማኑ ሊጸልየው ነው። ለመንፈሳዊው ከአጻዊ ሆህት እስከ ሊቀ ጳጳስ፣ ለስጋዊው ከኳደሬ እስከ ንጉስ ላሉት ሊጸልየው ለይተውልናል። በሀገራቸው ቄሱ በእንተ ቅድሳት ያነበበ እንደሆነ ዲያቆኑ ወንጌል ያነባል። ዲያቆኑ በእንተ ቅድሳት ያነበበ እንደሆነ ቄሱ ወንጌል ያነባል። በሀገራችን ግን በእንተ ቅድሳት ከዲያቆን ወንጌል ከቄስ እንዳይወጣ ተወሳስነውበታል፣ ስርዓት ሰርተውበታል። አምስተኛ ይላል አምስተኛ ቅዳሴ በሰማይን ለይተውልናል። ይህንም ዲያቆኑ ካባ ላንቃ ለብሶ ዘውድ አክሊል ደፍቶ ከመንፈሳዊት አውድ ከቤተ መቅደስ ሆኖ አዋጅ ሊነግርበት ነው። እመቦ ዘይኮነ ንጹሐ ይትጋስ፣ እመቦ ዘቦ ነውረ ህሊና ይቅረብ፣ እመቦ ነኪር እምትእዛዙ ለኢየሱስ ይትከላ፣ እመቦ ዘያስተሐቅር ነቢያተ ያግስ ርሶ ማተዋሂድ መስቀለ ይግፋ እስመ ዘኢይትገፋ ብሎ ያዳኝበት አዋጅ አለ ሊነግርበት ነው። አሁን የንጉሥ ሎሌ ክተት ሰራዊት ምታ ነጋሪት ብሎ ከታላቅ አደባባይ ቆሞ አዋጅ ይነግራል። የንጉሥ ፈቃደኛ የሆንክ ቅረብ ግባ፣ የንጉሥ ፈቃደኛ ያልሆንክ ራቅ ተመለስ እንዲል ዲያቆኑም ከመንፈሳዊት አውድ ከቤተ ክርስቲያን ሆኖ ስጋው ደግሞ የሚቀበሉትን ሊያዳኝ አዋጅ ሊነግርበት ለይተውልናል። ስድስተኛ ቅዳሴ ጊዜ ለይተውልናል። ይህን ቄሱ ህብስቱን በጻይል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ የአምላክን ስጋ ወይኑ ተለውጦ የአምላክን ደም አለ ይሆናል። እምቅድመ ይቀድሶ ካህን ህብስት ወይን ወሶበ ይቀድሶ ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ህብስት እምከዊነ ህብስት አበ ከዊነ ስጋ ወልደ እግዚአብሔር ወከማሁ ጽዋ አኒ ይትመየጥ ወይትወለጥ እምከዊነ ወይነ አበ ከዊነ ደሞ ወልደ እግዚአብሔር አምላካዊ በህላዌሁ እንዲል። ሰባተኛ ቅዱስ ስሉስን ለይተውልናል። ይህንም ምእመናን ቅዱስ ስጋውን ተቀብለው ወደ ክቡር ደሙ ሲሄዱ በአፋቸው ሳለ የህሊና ጸሎት ሊጸልዩት ነው። ህዝቡ ቢያውቁ ህዝቡ ይጸልዩታል፣ ህዝቡ ያውቁ ግን አለ ካህናቱ ይጸልዩላቸዋል። እና ሰባቱን ኪዳናት ለይተውልናል። እስከዚህ አርስት ነው። ከዚህ በኋላ ትምህርተ ዋት ቢሉ ትምህርተ ዋት፣ ኪዳን ቢሉ ኪዳን ቢሹ ኪዳን ማለት ነው ይላል።
በእንተ ትምህርተ ህቡዓት ቅድመ ዘትነገር እምጵርስፎራ ህቡዓትን ስለመማር ህቡዓትን ስለማስተማር ስጋውን ደሙን ከመቀበል አስቀድሞ የምትነገር ትምህርት ይህች ናት። ህቡዓት ያላቸው አለ 5ቱ አዕማደ ምስጢር ናቸው። 5ቱ አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ህቡ ብለውታል። ሥላሴ በስም በግብር በአካል 3 በባህሪ በህልውና በፈቃድ በአገዛዝ አንድ ናቸው። አንድ ሲሆኑ 3 ሲሆኑ አንድ ናቸው ብለው ለሰው ይነግሩታል። በስም በግብር በአካል 3 ሲሆኑ በባህሪ በህልውና አንድ ሲሆኑ 3 ሲሆኑ አንድ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ ይላል። መጀመሪያ ህቡ ነው። ሁለተኛ ምስጢረ ሥጋዌን ህቡ ብለውታል። ከ3ቱ አካል አንዱ አካል ወልድ ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም አለ ተወለደ። ረቂቁ ግዙፉ ረቂቅ፣ ኃያሉ ድኩሙ ኃያል፣ ምሉኡ ውሱኑ ምሉእ ሆነ ብለው ለሰው ይነግሩታል። ኃያሉ ድኩሙ ኃያል፣ ረቂቁ ግዙፉ ረቂቅ፣ ምሉኡ ውሱኑ ምሉእ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። ሁለተኛ ህቡ ነው። ሶስተኛ ምስጢረ ጥምቀትን ህቡ ብለውታል። ቄሱ ውሃውን በብርት አድርጎ ስርዓቱን አድርሶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታችን ከቀኝ ጎኑ የፈሰሰውን ጽሩይ ውሃ ይሆናል። ወይኑ ተለውጦ ትኩስ ደም ይሆናል። ይህን ለሰው ይነግሩታል። ቄሱ በባረከው ጊዜ ወይኑ ተለውጦ ውሃው ተለውጦ ከጌታችን ጎን በዕለተ ዓርብ የፈሰሰ ጽሩይ ውሃ ይሆናል ብለው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። ሶስተኛ ህቡ ነው። አራተኛ ምስጢረ ቁርባንን ህቡ ብለውታል። አሁንም ቄሱ ህብስቱን በጻሕል ወይኑ በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ የአምላክን ስጋ ወይኑ ተለውጦ የአምላክን ደም ይሆናል። ቅድመ የቀድሶ ካህን ህብስት ወይን ወሶ የቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትወለድ ህብስትም ከወይነ ህብስት ሀበ ከወይነ ስጋ ወልደ እግዚአብሔር አምላካዊ ወከማሁ ጽዋኒ ይትመየጥ ወይትወለድ ሀበ ከወይነ ደመ ወልደ እግዚአብሔር አምላካዊ በህላዌሁ እንዲል ህብስቱ ተለውጦ የአምላክን ስጋ ወይኑ ተለውጦ የአምላክን ደም ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። አራተኛ ህቡ ነው። አምስተኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ሲሞት ከፈረሰ ሰው ነው። ከሞተ ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ እንደገና አካል ገዝቶ በትንሣኤ ዘጉባኤ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ኩሉ ዘስጋ ሀባለወ ርስ ወበዳግም ንፋተ ቀርን ይሰፈያ አይጽምት ወይ ከውን በርነ ፍጹመ ዘእንበለ አንሳ ህስሆ ወኢታውኮ እስከ ጊዜሁ ወበሳልስ ንፋተ ቀርን ይትነስኡ ሙታን ከመ ቅጽበተ ዓይን እንዘ ኢይትነከዩ እንዲል በመጀመሪያው አዋጅ ራስ ካለበት ስጋ ሁሉ ይሰበሰባል። በሁለተኛው አዋጅ ፍጹም በርን ይሆናል። በሶስተኛው አዋጅ ይላል
ሙታን መቃብር ክፈቱልን መግነዝ ፍቱልን ሳይሉ እንደ እሸት ተፈልፍለው እንደ ዘንግ ተመልምለው ይነሳሉ። ይህ ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። አምስተኛ ህቡ ነው። አንድም ስጋውን ደሙን ህቡ ብለውታል። ሲለወጥ አይታይምና እንደ ሁለት አሃው ታሪክ በዘይቤ ከመያበነ እንዳለው ነው። አንድም አሁን የሚያመጣቸው 7 ነገራት አሉ። እሊያን ህቡ አለ ብለዋቸዋል። ዘትነገርም ጥርስ ፎራ ጥርስ ብሎ ስጋ ፎራ ብሎ ደም ማለት ነው። የልሳን መለዋወጥ ነው። ጥርስ በሐማሴን ፎራ በበቅላ አንድም ጥርስ በበቅላ ፎራ በሐማሴን ነው። አንድም የተዘዋወረ ቀለም ነው። ፎራ ጥርስ ሲል ነው። ፎራ ብሎ ህብስት፣ ጥርስ ብሎ ወይን ማለት ነው። አንድም ዋዌ የቀረው ነው። ፎራ ወጥርስ ሲል ነው። በዚህ ጊዜ አንዱን ስጋ አንዱን ደም ማለት ነው። አንድም ፎራ ብሎ ህብስት ማለት ነው። ጸሎተ እንፎራ እንዲል ጸሎተ ህብስት ሲል ጥርስ ብሎ ህይወት ማለት ነው። ጽዋ ህይወት ሲል አንድም ጥርስ ፎራ ብሎ በቁሙ ስጋው ደሙ ማለት ነው። በኤርምያሱ ጥርስ ፎራ ማሴው እንዲል ህስተካይን ዚያቀርቦ እንዲል ጥቅል ስሙ ነው። ጥርስ ፎራ ይህንም ሊቁ ቅዱስ ያሬድ አለ ህብስተ ህይወት ጽዋ መድኃኒት ብሎ ወስዶታል ይላል። ጥርስ ፎራ ዘትነገር ትምህርተ ህቡዓት ቅድመ ዘትነገር እምጥርስ ፎራ ለምእመናን ህቡዓት ዘይደለወሙ ያለበት ነው አለ። ህቡዓት ለሚገባቸው ለምእመናን የምትነገር ትምህርት ይቺ ናት፣ ለሌላው ሊነግሩት አይገባም እና አለ። ወይደሉ አለ ይንግሩ ትርጓሜሁ ለለያምኑ ተነቢወሰ ለለያምኑ ዋኮ ለለያምኑ እንዲል አንድም ለምእመናን ህቡዓት ይላል። ለምእመናን ቅሉ ህቡ የሚሆንባቸው አለ። ለሌላው ቢሰወር ድንቅ አይደለምና መኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን ወይደሉ ምንትኒ ዘይሴኒ ዋልቦ ይላል። ዋልቦ ዘይሴኒ ምንትኒ እምዘያነብሮ ለነገር በመዳለው እንዲል አንድም ለምእመናን ህቡዓት ለሚሰኙ ህቡዓት ለሚባሉ ለምእመናን የምትነገር ትምህርት ይህች ናት አለ። ለምእመናን ህቡዓት ለሚሰኙ ህቡዓት ለሚባሉ ለምእመናን የምትነገር ትምህርት ይህች ናት። ህቡዓት ብሎ ለምእመናን ይቀጥላል አለ። ምእመናን ሲበቁ ጠፈር ደፈር አይከለክላቸውም። ከዚህ እስከ ፀሐይ ነው። ፀሐይ ከምትደርስበት ደርሰው ይውላሉ እና እመኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ እንዲል ትምህርተ ህቡዓት እሰ ከመዝ ንግሩ ይቤሉ ያለበት ነው። ትምህርተ ህቡዓትንስ እንዲህ አድርጋችሁ አስተምሩ አሉ መምህራነ ወንጌል ሐዋርያት፣ መምህራን ሊቃውንት ሰለስቱ ምዕት። አንድም ትምህርተ ህቡዓት እሰ ከመዝ ንግር ትምህርተ ህቡዓትስ እንዲህ ብላችሁ አስተምሩ ትላለች። ስለምን ደርሶ ሰአለ ቢሉ ልማደ መጽሐፍ ነው። መጽሐፍ ሰን ወን ዘን ሂን ኒን አይጠነቅቅም እና አንድም ለመጽሐፍ በሰ በዋዌ በስነ ፍጥረት በአገባብ መጀመር ልማድ ነውና በሰ ሲጀምር ይላል ዳዊት እሰ
ልህቀ ወረሳ ወሃለፈ መዋዕሊሁ እንዲል በወ ሲጀምር ወሃሎ አሐዱ ብእሲ በሀገረ አውሲጢድ ዘስሙ ኢዮብ ጻድቅ ወፈሪሃ እግዚአብሔር ወሃሎ አሐዱ በሀገረ አርማቴም ዘመሴፋ ዘምደወለ ኤፍሬም ዘስሙ ሕልቃና ወሃሎ አሐዱ ንጉሥ በሀገረ ባቢሎን ዘስሙ ኤልያቄም ኢዮአቄም እንዲል በስነ ፍጥረት ሲጀምር አኮኑ አንተ ትቤ እግዚኦ መፍጠርካ ለምድር ከመ ታውፅኦ ለአዳም በስጋ መዋቲ ይላል። በአገባብ ሲጀምርም ይላል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል እና ሰ ብሎ ተናገረ። አንድም በሌሎቹ መጻሕፍት ምግባር ሃይማኖት ይነገርባቸዋል። በዚህ በትምህርተ ኅቡዓት ግን ይላል ሃይማኖት እንጂ ምግባር አይነገርበትምና አንድም ከመዝ ንግር ይላል አጥብቆ ትምህርተ ኅቡዓት ከመዝ ንግር ይላል ንግሬ ደረሰ እንዲል ባለ ርስት ትምህርተ ኅቡዓት ከመዝ ንግር ትምህርተ ኅቡዓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ንግር ከጥንት ጀምሮ ከነ አብርሃም ከነ መልከጼዴቅ ጀምሮ ሲነገር የመጣ ነው እንጂ ይላል። እስከዚህ አርስት ነው። ዘቅድመ ሀሎ ብሎ ማንሻ ዘቅድመ ሀሎ ወይሄሉ ዘቅድመ ሀሎ ዓለም ሳይፈጠር የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። አንድም ወይሄሉ ዓለምን አሳልፎ የሚኖረው ዘቅድመ ሀሎ ዓለም ሳይፈጠር የነበረው ነው። ዘመጻ ማንሻ አንድም ዓለም ሳይፈጠር የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ነው። ይህን ህቡ ብለውታል። ሁለተኛ ህቡ ነው። አንድም ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ዓለሙን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አው ብለውታል። አንድም መጻን ያስቀድማል። ዘመጻ ይላል 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘቅድመ ሀሎ ዓለምን አሳልፎ የሚኖረው ቅድመ ዓለም ሳይፈጠር የነበረው ነው ብለው ለሰው ይነግሩታል። ያ ምስጢረ ሥጋዌ ይህ ምስጢረ ሥላሴ ምን ነው? ከምስጢረ ከመቤታችን ሰው ከወዲህ ነውና ዋልቦ ዛይመሮሙ ለስሉስ ቅዱስ ዘመረ እምድረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው አለ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው ብለው ለሰው ይነግሩታል። ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል አለ። ሁለተኛ ህቡ ነው። ማንሻ ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ ወደዚህ ዓለም የመጣው ዘሐመ የታመመው ነው። በሱ ሕማመ ሥጋ የኛን ሕማመ ነፍስ ለማራቅ ሐመ በፈቃዱ ሐመ ከመ ሕሙማነ ያድን ሐመ በፈቃዱ እንዲል አንድም አንዱን አካል ወዲህ ሐማሚ ነው ብለው ለሰው ይነግሩታል። አንተ ሐማሚ ዘከመ ሪናከ ምስሌነ ወአንተ ሐማሚ ዘከመ ሪናከ ምስለ አብ እንዲል ሐመ ከመ ሕሙማነ ያድን ዘተወፌ ለሕማም በእንቲአነ
እንዲል አንዱ አካል ወዲህ አማሚ ወዲህ አማሚ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አቡ ብለውታል አለ። ሶስተኛ አቡ ነው። ዘሐመው ሞተ የታመመውም አለ የሞተው ነው። በሱ ሞተ ስጋ የኛን አለ ሞተ ነፍስ ለማራቅ ሞተ ወበእንተ ኃጢአተ ሕዝብየ ተወፈየ ለሞት ወበእንተ ሞተ ከሞተ ያድነነ በሞቱ ነው። ወሞተ በእንቲአነ ወበእንተ ዘተወፈየ ሞተ በእንተ ዘተወፈየ ትእዛዘ ሕዝብ ወበሞቱ ደምሰሶ ለሞት እሁብ እኩያነ እየንተ ሞቱ እንዲል አንድም አንዱን አካል ወዲህ ሟቲ ወዲህ ኢሟቲ ነው ብለው ለሰው ይነግሩታል። አንተ ሟቲ ዘከመሪናነ ሪናከ ምስሌነ ወአንተ ሟቲ ዘከመሪናከ ምስለ አብ እንዲል አንዱ አካል ወዲህ ሟቲ ወዲህ ሟቲ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። አራተኛ ህቡ ነው። የሞተውም አለ የተቀበረው ነው። በሱ እርደተ መቃብር የኛን ሙስና መቃብር ለማጥፋት ነው። ወበተቀብሮ ተስጋሁ ለግዚነ ውስተ ምድር አሰሰለ ሙስና ሙስተ መቃብር ይላል ጽውረ ተሬ ለተወዶ ውስተ መቃብር ይላል ወመልሆ እምስሩ እሁብ እኩያነ ህየንተ ወእኩያነ ህየንተ መቅበርቱ እንዲል አንዱን አካል ወሞተ ነው ሞተ ቀብረ አንዱን አካል ይላል ወዲህ በዘባነ ኪሩብ ይሰለሳል ይቀደሳል። ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አደረብረው ለሰው ይነግሩታል። አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ መቃብር ሰሉሰ መዋዕለ ወሰሉሰ ለያልየ ህየንቴነ ለሙሱናን ጽውረ ተሬየ ውስተ መቃብር እንዲል አንዱ መቃብር አንዱ አካል ወዲህ በዘባነ ኪሩብ የሚሰለስ የሚቀደስ ወዲህ 3 መዓልት 3 ሌሊት በከርሰ መቃብር ያደረ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። አምስተኛ ህቡ ነው። ተቀብረ ወተንሳ ሙታን ይላል ወተንሳ ጥሩ 3 ሌሊት 3 መዓልት በከርሰ መቃብር ያደረው ከሙታን ተለይቶ በሶስተኛው ቀን የተነሳው ነው። በሱ ትንሣኤ ስጋ የኛን ትንሣኤ ለመግለጥ ተነስቷል። ተንሳ ከመ ይምሃረነ ተንሥኦ ስጋቲነ ተንሳ ከመ ያንብረነ በየማናቡሁ መልዕልተ ሰማያት እንዲል አንዱን አካል ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አደረ። ወዲህ በዓለም ምሉ ነው ተወሰነ ወዲህ ምሉ ነው ብለው ለሰው ይነግሩታል አለ። አንተ ስኩብ ውስተ መቃብር ሰሉሰ መዋዕለ ወሰሉሰ ለያልየ አፋ ውእቱ መቃብር አንዱን አካል ነው። ወዲህ ከመቃብር በአፋ አለ። ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ ብለው ለሰው ይነግሩታል። አንተ ንቡር ህዱር ውስተ መቃብር አፋ ውእቱ መቃብር እንዘ ይመል ኩሎ ዓለመ ጽውረ ተሬ ለተወዶ ውስተ መቃብር እንዲል አንዱ አካል ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የተነሳ ወዲህ ከመቃብር አፋ ሊሆን እንደምን ይቻላል ብሎ ለሰው አለ ነው። ልቡና ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። 6ኛ ህቡ ነው።
የተነሳው የሞት ጻይሩን ጻይረኝነቱን የፈታው ሰው ሲጸነስ በዘር በሩካቤ ይጸነሳል። ነፍስ ትጸናለች። ስትጸን አይቶ ዲያብሎስ ወይፌኑ አሐደ መላእክቲሁ እንዲል ከሰራዊቱ አንዱንም አንዱን አለ እየላከ በማህፀን ያቆራኘዋል። በሚወለድበትም ጊዜ በማህፀን የተቆራኘው ሰይጣን አይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አራፋውን ያስደፍቀዋል። ኋላም በሚሞትበት ጊዜ ነፍሱ ከስጋው በምትለይበት ጊዜ ጣዖት ሲያስመልከው ኃጢአት ሲያሰራው የነበረው ዲያብሎስ ህሱም ገጹን ጽሉም ራእዩን ገልጦ ይታየዋል። ያን ጊዜ ነፍስ ትደነግጣለች፣ ከስጋ ተለይታ ትሄዳለች። እንዲህ አድርጎ ነፍሱን ከስጋው እየለየ ይላል ወደ ሲኦል ሲያግዘው ይኖር ነበረ 5500 ዘመን አለ። 5500 ዘመን እንዲህ እያደረገ ነፍሱን ከስጋው እየለየ ወደ ሲኦል ሲያግዘው ይኖር ነበር። ወለለሞቱ እምኔሆሙ ያስሩ ነፍሶ ውስተ ሲኦል አሚሃ ይትፌነዋ ነፍሳት ውስተ ገሃነም እስከ የመላ አብያተ ሞት እንዲል ወለዘ ሞተ እምኔሆሙ ያስሩ ነፍሶ ነው ውስተ ሲኦል አሚሃ ይትፌነዋ ነፍሳት ውስተ ገሃነም እስከ የመላ አብያተ ሞት እንዲል ጌታችን መድኃኒታችን መድኃኔ ዓለም ክርስቶስ ግን ይላል መንገድ ለወጠበት። ሲጸነስ እንበለ ዘር እንበለ ሩካቤ ተጸነሰ፣ ጽነት አጣበት። በሚወለድበትም ጊዜ በሕቱም ድንግልና እንደተጸነሰ በሕቱም ድንግልና ተወለደ። ኋላም በገዳመ ቆሮንቶስ በሶስቱ አርእስተ ኃጣው ድል ነሳው። ኋላም በሚሞትበት ጊዜ አባ አምሐጽን ነፍሴ ውሰዴከ ብሎ ቅድስት ነፍሱን ከቅድስት ሥጋው በስልጣኑ ለየ። የመናንን በኩር የመናንን ነፍስ በእደ እግዚአብሔር ለመለየት የጻድቃንንም ይላል ነፍስ በእደ እግዚአብሔር ለመለየት በኩር ሆነ። ኋላ የጻድቃን ነፍሳት በመዓዛ ገነት በይባቤ መላእክት የምትለይ ሁናለች። እኛም ዛሬ በዕለተ ዓርብ ከቀኝ ጎኑ በፈሰሰው ማየገቦ ተጠምቀን ከቁራኝነት ተላቀናል፣ ከፍዳ ነጽተናል። ወበጥምቀተ ክርስትና ይከውን ሰብ አግዓዜ ፍጹመ እምግብርናተ ኃጢአት እምቅኔተ ዲያብሎስ ወአጋንንቲሁ ርኩሳን እስመ መንፈሰ ክርስቶስ ይቀድሶ ለሰብ ዘተወልደ እንፍትወተ ልደት ወይሬስዮ አምሳለ ስጋሁ ለክርስቶስ ዘተወልደ ዘእንበለ ፍትወት በስጋ እንዲል። ከዚህ በኋላ ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። እንከሰ ኢንወርድ ታይተ አላ ነሐርግ ላይለ ወንተሎ ፈድፋደ ለዘፈጠረነ ወሀበ ቦአ ሐዋርያነ ህየ ንበው ኩልነ እንዲል ነው። እንዲል ወዘሙታን ተንስአ ይህንም ይላል ወዘሙታን ተንስአ። እኛም ከእሱ ጋር ተዋህደን አንድ ሆነናል እና ሰባተኛ ህቡ ብለውታል። ሰባተኛ ህቡ ነው ነው። ጥሩ ወጻይረ ለሞት ፈታ ነው።
እኛም ዛሬ ከኛ ጋር ተዋህዶ ይኖራል። ይሄ አንዱ አካል አንዱ አካል ወዲህ የሞት ጻይሩን ጻይረኝነቱን አለ ይፈታው ሊሆን እንደምን ይቻላል ብሎ ልብ ሊናገረው ቃል ሊናገረው አያስብም አይቻለውምና አው ብለውታል። ስድስተኛ ህቡ ነው ትንሣኤ አይደለው ትንሣኤ እሺ ብለውሳ ወዘሙታን ከሙታን ጻይሩን የሞት ጻይሩን ጻይረኝነቱን የፈታው ከሙታን ተለይቶ የተነሳው ነው ብለው ለሰው ይነግሩታል። አንዱን አካል ወዲህ የሞት ጻይሩን ጻይረኝነቱን የፈታው ወዲህ 3 መዓልት 3 ሌሊት በቀሰ መቃብር አድሮ የተነሳ ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ ብለውታል። 7ኛ ህቡ ነው ትንሣኤው ትንሣኤ ተብሏል ብሎሳ ወዘሙታን ነው ወዘሙታን ተንሣ ጻይረ ዘሞት ፈታ ጥሩ ወዘሙታን ተንሣ ያኛው ትንሣኤ ላይ ነው ያኛው የሞት ጻይሩን ጻይረኝነቱን የፈታው ከሙታን ተለይቶ የተነሳው ነው። ምን ነው ይሄንማ ተናግሮት ነግሮና አልነበረም ቢሉ ለማስረዳት ደግሞታል ነው። ለማስረዳትማ ከሆነ ሌሎችንስ ባልደገማቸው ኖሯል ቢሉ አስነሽነቱን ተነሽነቱን ለማስረዳት ለመግለጽ ነው ይላል። አስነሽነቱን ለመግለጽ ይላል። ጌታችን አዳምና ሔዋንን ይላል ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ ተንከባክቦ በገነት አኖራቸው። እነሱም 7 ዓመት አትብሉ ያላቸውን ዕፀ በለስ ጠብቀው ከትእዛዙ ሳይወጡ ኖሩ። ኋላ ግን ዕፀ በለስን በልተው ከትእዛዙ ወጡ፣ ሕጉን አፈረሱ። እንግዲህ ወዲህ በዚህ ቦታ መኖር ለእናንተ አይገባችሁም ብሎ ከገነት አውጥቶ በገነት አንጻር ባለች በደብረ ቅዱስ አኖራቸው። አዳምና ሔዋንም በፈታይነቱ መሐሪነቱን ተመራምረው እግዚአብሔር ብንበድለው የፈረደብን ይቅር በለን ምን ነው ይቅር ይለን የለም ብለው ንስሐ ገቡ። ጌታም ሐዘናቸውን ሰምቶ ተስፋ ሰጣቸው። በሐሙስ ዕለት ወመንፈቃ ለዕለት ተወለድ መውለድ ተወለድከ ወከውን ሕፃነ በእንቲአከ ወድኅክ ውስተ መርብከ ወትቤዘወከ በመስቀሌ ወሞትየ ብሎ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ ሕፃን ሁኜ በመስቀል ተሰቅዬ ሙቼ አድንሃለሁ ብሎ ከዚህ በኋላ 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም አለ ተወልዶ በመልዕልተ መስቀል ተሰቅሎ ቅድስ ነፍሱን ከቅድስ ሥጋው ለይቶ በአካለ ነፍስ ሲወል ወርዶ ይላል ነፍሳትን አውጥቶ ወደ ገነት ካገባ በኋላ ተነሽነቱን ለማስረዳት ይላል በ3ኛው ቀን ቅድስ ነፍሱን ከሥጋው ጋር አዋህዶ ተነስቷል እና ተነሽነቱን አስነሽነቱን ለማስረዳት በቀዳሚ ንፋተ ቀርን ያለውን አለ ያስጠቅሳል። አንድም ወዘእሙታን ተንሥአ አለ ከና ላዛር ትንሣኤ ሲለይ የና ላዛር ትንሣኤ በብሉይ ሥጋ ነው፣ የእሱ በአዲስ ሥጋ ነውና እና ላዛር ትንሣኤ አስነሽ አጋዥ ይሻል፣ እሱ ግን በስልጣኑ ነውና ወተንሣእኩ በስልጣነ ባሕቲትየ እንዲል አብ አንሶ መንፈስ ቅዱስ አንሶ ተንሣእኩ በስልጣነ ባሕቲትየ የሚል ይገኛል። አብ አንሶ መንፈስ ቅዱስ አንሶ ተንሣእኩ በስልጣነ ባሕቲትየ ቢል አንድ ነው። ኦሪናቸውን መናገር ነው። የና ላዛር ትንሣኤ ሞትን ያስከትላል፣ ዳግም ሞትን ያስከትላል። የርሱ ትንሣኤ ግን ዳግም ሞትን አያስከትልምና እይረክቦ ሞት ከመዝ ዳግም እምዝ እንዲል የና ላዛር ትንሣኤ ዘጉባኤን ይጠብቃል። የሱ ትንሣኤ ግን ዳግም ሞትን አይጠብቅምና ወሐይጸረ ዕድሜ ለርእሱ እንዲል
ኢኮነ ባሕቲቱ ከዊኖ ሰብአ ዘእመንፈስ ቅዱስ አለ ኢኮነ ባሕቲቱ ዘሐመ ወሞተ ብሎ ነበረና የሞተ የታመመ ኢኮነ ባሕቲቱ ስጋ ብቻ አይደለም አላ ያለበት ነው። አላ ከዊኖ ሰብአ መንፈስ ቅዱስ ቃልም አለ በግብረ መንፈስ ቅዱስ ስጋን ተዋህዶት አንድ አካል አንድ ባሕሪ ሆኖ ነው እንጂ አንድም ጻይረ ዘሞት ፈታ ወዘሙታን ተንሳ ብሎ ነበረና የሞት ጻይሩን ጻይረኝነቱን አለ የፈታው ያሰናበተው ቃል ብቻ አይደለም አላ ከዊኖ ሰብአ ዘመንፈስ ቅዱስ ይላል። ስጋም በግብረ መንፈስ ቅዱስ ቃልን ተዋህዶት ከቃል ጋራ ተዋህዶ ይላል አንድ አካል አንድ ባሕሪ ቢሆን ነው እንጂ ከዚያ በመስተዋገያ ኢኮነ ክልኤተ ይላል። ከዚህ ኢኮነ ክልኤተ አላ አሐዱ ውእቱ ይላል። ከዚህ ኢኮነ ባሕቲቱ አለ አይጣላም ቢሉ አይጣላም። ከዚያ ኢኮነ ክልኤተ ቢል ከዚህ ኢኮነ ባሕቲቱ ቢል ልዩ ነውን? አንድ ነው የተዋሃደው እሱ ነውና ይላል። ስጋሁ ለአዳም ምስለ ነፍሱ የአዳምን ነፍሱን ስጋውን የተዋሃደው እሱ ነው። ምነው ይህንማ ተናግሮት አልነበረም ቢሉ ምስለ ነፍሱ ለማለት ደገመው። አንድም ስጋሁ ለአዳም አለ እንደ መስኖ ውሃ ገብቶ ወጣ አለ እንደ መስኖ ውሃ ገብቶ ወጣ እየንተ ነፍስ ወልቡና ኮኖ መለኮቱ የሚሉ መናፍቃን አሉና ነፍስንም እንደተዋሃደ ለማጠየቅ ስጋሁ ለአዳም ምስለ ነፍሱ አለ። አንድም ስጋን ከአዳም ባሕሪ ነሳ፣ ነፍስን ግን መካነ ነፍሳት አለ ከዚያም ተዋሃደ የሚሉ አሉና መናፍቃን አሉና ነፍሱንም ስጋውንም ከሱ እንደ ተዋሃደ ለማጠየቅ ስጋሁ ለአዳም ምስለ ነፍሱ አለ። አንድም በስጋው ለስጋችን በነፍሱ ለነፍሳችን እንደ ካሰልን ለማጠየቅ ስጋሁ ለአዳም ምስለ ነፍሱ አለ ይላል አለ በስጋው ለስጋችን በነፍሱ ለነፍሳችን እንደ ካሰንልን ለማጠየቅ መጢዮ ስጋሁ እየንተ ነው ቤዛ ሞተ ቤዛ ኩልነ ነው ፈድዮ ስጋሁ ለዘባማን ስጋ ዚአነ ወነፍሶ ካይበ እየንተ መጢዮ ወነፍሶ ካይበ መጢዮ እየንተ ነፍሰ ቤዛ ኩልነ መጢዮ እንዲል ነው። ዘይሃደገ ነፍሶ ውስተ ሞት ዘይሃደገ ነፍሶ ውስተ ሞት ይላል። የተዋሃደውን ስጋ በርቀት አይቶ የተወው አይደለም ሞታ ለነፍስ ርሂቅም እግዚአብሔር እንዲል ንጹሕ ሆኖ ቢያገኘው ተዋሃደው እንጂ ወሶበ ረከበ ስጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ እንዲል አንድም ዘይሃደገ ነፍሶ ውስተ ሞት በሞት ጊዜ ይላል ስጋውን የተለየው አይደለም አለ። እስከ ዕለተ ዓርብ መለኮት ተዋህዶት ነበረ። ዕለተ ዓርብ መለኮት ቢለየው ስጋ ፈርቶ ኤሎሄ ኤሎሄ አለ የሚሉ መናፍቃን አሉና ዘይሃደገ ነፍሶ ውስተ ሞት አለ። በሞት ጊዜ የተዋሃደውን ስጋውን የተለየው አይደለም ይላል። አንድም በሞት ጊዜ ስጋውን የተለየው አይደለም አለ። ፈርሶ በዝቶ በመቃብር ይቀር ዘንድ የተወው አይደለም። በአካለ ስጋ ወደ መቃብር በአካለ ነፍስ ተዋህዶት አለ ወደ ሲኦል ወርዶ ነፍሳትን አወጣ እንጂ። አንድም ዘይሃደገ ነፍሶ አለ ነፍሱን አለ ለቁራኝነት ለሰይጣን አሳልፎ የሰጠ አይደለም
በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ባወጣ ጊዜ ዲያብሎስ አልተቆራኘውምና ይላል። ዘኢሃደገ ነፍሶ ውስተ ሞት ዘመንፈስ ለአዳም ጸወኖ ዋህዮ ዘበመንፈስ ለአዳም ጸወኖ ዋህዮ በግብረ መንፈስ ቅዱስ የተዋሃደው አዳም ሰውነቱን ጸወኖ አከበረው። ወአህየወ ሕያው አምላክ አደረገው። አንድም ጸወኖ በመንፈስ በግብረ መንፈስ የተዋሃደው አዳም ሰውነቱን ጸወኖ አከበረው። አንድም የባህሪ ልጅ የባህሪ አምላክ አደረገው። ክቡር አምላክ ሕያው አምላክ አደረገው። ዘለብሶ ለአዳም መዊቶ ሃዮ ዘለብሶ ለአዳም መዊቶ ሃዮ አዳም ስጋን የተዋሃደ እሱ ሙቶ ተነሳ። አንድም መዊቶ ሕያው ይላል። ሙቶ ሳለ ሕያው ነው። ዘዐርገ ውስተ ሰማያት ተዋርዶ ለሞት ዘዐርገ ውስተ ሰማያት ተዋርዶ ለሞት ተትይቶ ለሞት ሲል ነው ይላል። ሕማምን ሞትን ተቀብሎ ለሞት ተዋርዶ ማዕረገ መላእክትን እንደ ጫማ ረግጦ ሳጤ መንጦላይት ገብቶ የተቀመጠ እሱ ነው። አንድም ተዋሪዶ ለሞት ተወሪዶ ለሞት ይላል። 5500 ዘመን የሞት ቀጠሮ ነበረበትና ያንን ተወርዶ ማዕረገ መላእክትን እንደ ጫማ ረግጦ ውሳጤ መንጦላይት ገብቶ የተቀመጠ እሱ ነው። እምድረ መስቀል ሞዐ እምድረ በመስቀል ተሰቅለ ሲል ነው። በመስቀል ከተሰቀለ በኋላ ሞዐ ዲያብሎስን ድል ነስቶ ለሞት ተዋርዶ ዲያብሎስን ድል ነስቶ ማዕረገ መላእክትን ለጫማ ረግጦ ሳጤ መንጦላይት ገብቶ የተቀመጠ እሱ ነው። እምድረ መስቀል ሞዐ አለ ጌታ በካሳ አለ እንጂ የገደልክ ገደልክ፣ የበደልክ በደልክ፣ የቀማ ቀማህ ግባ አላለም። ያለ ካሳ አላደረገውም። በካሳ ይሁን እንጂ ብሎ ራሱን ክሶ ይላል። አዳምን አድኖታልና እምድረ መስቀል ሞዐ ወበድሎት ኮነ ኩነኔ እግዚ ዋዳነነ በፍትሐ ጽድቅ ወርት እንዲል በቲኮ ማይሰሮ ለሞት በቲኮ ማይሰሮ ለሞት የሞት ሞት ያለው በግብሩ ዲያብሎስን ነው። የዲያብሎስን አሽከላ ቆርጦ በእንዝታይ የለን ዲያብሎስ በቲኮ አለ ማይሰሮ ለሞት ማይሰር ካልኩ ብሎ በተካለ እንጂ ግስ ነው። የሞት ፍዳን አጥፍቶ ይላል። ማዕረገ መላእክትን እንደ ጫማ ረግጦ ሳጤ መንጦላይት ገብቶ የተቀመጠ እሱ ነው። በእንደዚህ ታየለን ዲያብሎስ ትካት ዲያብሎስ 5500 ዘመን ስለተበረታታብን ፈንታ በዝንቱ አንድም ዲያብሎስ 5500 ዘመን ስለተበረታታብን ፈንታ በቲኮ ማይሰሮ ለሞት አለ። ዲያብሎስን ድል ነስቶ ሳጤ መንጦላይት ገብቶ የተቀመጠ እሱ ነው። ዲያብሎስን ካነሳው ዘንድ የስሙን ትርጓሜ ከዚህ ይናገሩታል። ዲያብሎስ ማለት ኦፍ ስሩር ሰራሪ በራሪ ወፍ ማለት ነው። ነድ ውዑይ የሚያቃጥል እሳት ማለት ነው የስሙ ትርጓሜ። ኦፍ ስሩር ነድ ውዑይ መስተዋዲ በአመፃ በሐሰት ሰውን የሚያጣላ ፈታዊ አምላክና አምላክነትን የሚሻ ማለት ነው። ኦፍ ሰራሪ አለው። ወፍ ፈጥኖ በሮ እንዲያልፍ ሰይጣንም ለማሳት ፈጣን ነውና ነድ ውዑይ አለው። የሚያቃጥል እሳት አለው። ሰውን ሁሉ ትኩሳት ደዌ እየሆነ ያማልና መስተዋይ በአመፃ አለው። ሰውን ከሰው ጋር ሲያጣላ ሲያካስስ ይኖራልና ፈታዊ አምላክና አለው። አምላክነትን ሲፈልግ ተገኝቷልና ጋኔን ማለት ውዱቅ ውዱቅ ማለት ከኢየሩሳሌም ሰማያዊት
ወደዚህ ዓለም ከዚህ ዓለም ወደ አንጦርጦስ የወረደ የወደቀ ማለት ነው። ሰይጣን ማለት ጽኑ ባላጋራ ማለት ነው። ዋቀመ አድየረሃ ሰይጣነ ላይለ ሰሎሞን እንዲል አንድም ትንሽ በዝንቱ በእንተ ሕማሙ በዚህ በመበረታታቱ በእንተ ሕማሙ በሰውነቱ መከራ ተቀብሎ አርአየነ ሙስናሁ የዲያብሎስን ድል መነሳቱን አሳየን። አንድም በዝንቱ በዚህ ዲያብሎስ በመበረታታቱ በእንተ ሕማሙ አርአየነ ሙስናሁ በሰውነቱ መከራ ተቀብሎ የዲያብሎስን ድል መንሳት ገለጸልን። አንድም አንድ ወገን በዝንቱ በእንተ ሕማሙ ብሎ ይቀጥላል። በዚህ በሰውነቱ መከራ ተቀብሎ በመቀበሉ አርአየነ ሙስናሁ የዲያብሎስን ድል መነሳት አሳየን ይላል። ኃይሉ ሰጠጠ መስገርቶ በቲኮ ህምዘ ኃይሉ በቲኮ ህምዘ ኃይሉ ኃይሉ በቲኮ ህምዘ ኃይሉ የዲያብሎስን መርዝ አጥፍቶ ሰጠጠ መስገርቶ አሽከላውን ቆረጠ። በቲኮ ህምዘ ኃይሉ ሰጠጠ በቲኮ ካልኩ ብሎ ሰጠጠ አለ እንጂ ዲያብሎስን አለ ድል ነስቶ ቁራኝነትን ነቃሃሌውን አጥፍቶ ዲያብሎስን ድል ነስቶ እኛን አዳነን ሲል ነው ይላል። ህምዘ ኃይሉ አላት ነቃሃሌው ትባላለች። የሐሳብ ኃጢአት ነው። ህምዝ አለው በመርዝ መሰለው ነቃሃሌውን ይላል። እባብ መርዙን ከአካል በአንዱ ላይ የጣለ እንደሆነ በመላ ህዋሳት ተሰራጭቶ መላ አካልን ይጎዳል። ዲያብሎስም አዳምን በማሳቱ አንድ ነው አለ። ነቃሌውም ከአዳም ተገኝታ ነቅታ ሰው ሁሉ ተጎድቶባታልና ወሶበ ኩነኔ ኃጢአት ወፂአ እምላዕለ አሐዱ ብእሲ ተቀስፈ ባቲ ኩሉ ዓለም እንዲል በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አሽከላውን ቆረጠ አለ። የሐልዮውን የነቢዩን የገቢሩን ኃጢአት በወጥመድ መስሎ ተናገረ። በወጥመድ ብዙ አይዋፍ ዘመደ አይዋፍ እንዲያዙ በአዳም ኃጢአትም ነው በወጥመድ ነው። በአንድ ወጥመድ ብዙ አይዋፍ እንዲያዙ አለ። በአንድ ወጥመድ እንዲያዙ በነቢቡ በገቢሩ ኃጢአትም ብዙ ሰዎች አለ ተጎድተውበታል እና በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አለ ነው። አንድም በቲኮ ህምዘ ኃይሉ አለ ኃይሉን አድክሞ ጽነትን አጥፍቶ ቁራኝነትን አለ አጥፍቶ ነቃሃልዮን አጥፍቶ የነቢቡን የገቢሩን ኃጢአት አጥፍቷልና በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አለ ነው። ወገጹ ዘፍጹም በጽልመት ማንሻ ኪዳን ዘነግ ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይላል። አርዳይሁ እምቅድመ እርገቱ ምድረ ትንሣኤሁ ሳይሉ ወንበረቱ ያህሉ ምስሌን ለዓለመ ዓለም አሜን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርገቱ አስቀድሞ ከትንሣኤው በኋላ ለሐዋርያት ያስተማራቸው ኪዳን ይህ ነው። ኪዳን ዘነግ ይላል።
በነግ የሚደረስ ጸሎት ማለት ነው። ኪዳን ዘነግ ማለት ይላል። መላእክት ተናግረውታል ያሉ እንደሆነ የተመቸ ነግህ ለይኩን ብርሃን ባለ ጊዜ ነውና፣ ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ በዕለተ ዓርብ በሰርክ ዮሴፍ ኒቆዲሞስ የሚባሉ ደጋግ ሰዎች ጌታን ከመስቀል አውርደው ልጥስ እንዳይልባቸው ሽቱ እየረበረቡ በድርብ በፍታ ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ አለ ኃይሎሙ ለድኩማን እያሉ ሲገንዙት በመለኮታዊ ግብር ሕያው እንደሆነ ለማጠየቅ ዋን መስፈሰ አዕይንቲሁ እግዚእ ኢየሱስ ይላል። አይኖቹን ግልጽ አድርጎ ለምን ሞት ከኑ መንሥኤሆሙ ለሙታን ደከም ከኑ መጽንዔሆሙ ለድኩማን እያላችሁ ለምን ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያላችሁ ገንዙኝ እንጂ ብሏቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ገንዘውታልና ዮሴፍ ኒቆዲሞስ ተናግረውታል ቢሉ የተመቸ አንድም ዘመነ ወንጌልን ነግህ እያለው ይሄዳል እና አንድም ቀሳውስት በንቀወተ ዶርሆ አለ ያደርሱታል ይጸልዩታል እና ንቀወተ ዶርሆን ዶሮ ጮኸትን ነግህ አለው። ፀሐይ በገነት ብርሃኗን የምትነዛ በንቀወተ ዶርሆ ነው። ከዚያ አያይዞ የሚነጋ ስለሆነ ንቀወተ ዶርሆን ነግ ብለውታል። እስመ ንቀወተ ዶርሆ ይሰብክ ምጽአተ ብርሃን እንዲል አንድም በቁሙ በነግ ከጽርቀተ ፀሐይ በኋላ ቀሳውስት ያደርሱታልና ነግ አለው። አንድም በእናቱ መጽሐፈ ኪዳን ወሃተ ሙቀተ ይትጋቡ ኩሉ ሕዝብ ውስተ ቤተ ክርስቲያን ይላል። እንዲሁ ያስተረጉማል ይላል። ይህንስ ኪዳን ማን አስተምር ብሎት አስተምሯል ይሉ ቀድሞ በሕይወት እስካሳለ ወንጌልን አስተምር ብሎ ያገበረዋለን ይላል። ወንጌልን ርህብ ጥቅም እንዲሆን አውቆ እንዳስተማረ መጽሐፍ ኪዳንንም ይላል። ለሰው ርህብ ጥቅም እንዲሆን አውቆ ይላል አስተምሮታል። አንድም መጽሐፈ ኪዳንን አስተምሯል። አተታ እንዳለፈው ቅዱስ እግዚአብሔር አንድም ዘመነ ወንጌል ነግ እያለው ይላልና ቅዱስ እግዚአብሔር ልዩ ገዢ ይለዋል። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ልዩ ኃያል ይለዋል። ልዩ ኃያል እዚህም ኃይል ስጋዊ ኃይል፣ መንፈሳዊ ኃይል፣ መላካዊ አለ። ኃይል ኃይል ስጋዊ እንደ ባርቅ፣ እንደ ጌዲዮን፣ እንደ ዮፍታሔ፣ እንደ ሶምሶን ነው። ኃይል መንፈሳዊ እንደ አብርሃም ወይቤ አብርሃም መሐኒ ዝኩ ሰይፈ ጸላይ እንዲል። ኃይል መላካዊ ወነሳ አሐዱ መልአክ ኃያል ወጽኑ እብነ ኃያለ ወጽኑዓ ከመ እንተ ማይረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን ሀገር አባይ ያለው ነው። ቅዱስ ሕያው ልዩ ሕያው አለ። ሕይወት እንስሳዊ ሕይወት፣ ሰብአዊ ሕይወት፣ መላካዊ አለ እና ከዚያ ሲለይ ሕያው እንስሳዊ ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል፣ አይመለስም። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ ኋላ በትንሣኤ ዘጉባኤ ይመለሳል። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል ይላል። በሞት አያልፍም፣ አይለወጥም። አንድም ቅዱስ እግዚአብሔር ቅዱስን ንጹሕ፣ ጽኑ፣ ክቡር፣ ልዩ ሲል ነው አለ። ንጹሕ አለው
ከዚህ ዓለም ለው ሲለይ ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል እንደ ነጭ ልብስ። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀውጥ ሁሉንም እንዲቀበል ለሰውም ባህሪ ኃጢአትም ጽድቅም ይስማማዋል እና ወይልሃኮከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ ወይሬ ከመ ትኩን ዘትልያል እምኔሁም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ከመ ተወከፋ ጠባያት ዘይትገበር ቦን እንዲል ለጌታ ባህሪ ግን ይላል ጽድቅ እንጂ ይላል ኃጢአት እውነት እንጂ ሐሰት አይስማማውም እና ለእሳት ባህሪ ወየት እንጂ ቁረት ለውሃ ባህሪ ቁረት እንጂ ወየት እንዳይስማማው እስመ ንጹሐት ጠባያቲሁ ለእግዚአብሔር እምኩሉ ነውር ዘእንበለ ነውር እንዲል ጠባዩም ይላል ልዩ ጽኑ አለው። ሰውን ጽኑ ቢሉት በማን በሞት ይለወጣል፣ ድካም ይስመማዋል፣ ህልፈት ውላጤ ያገኘዋል እና ንነሰ ንጠፍ ወይንሄሉ ወቅሩብ ሙስና በዲበ አንቀጽ ማንቱ እሰ ይታኮላ እንዲል በሱ ግን ያለ ሁሉ የለበትም፣ በማን በሞት አይለወጥም፣ ድካም አይስማማውም፣ ህልፈት ውላጤ አያገኘውምና እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወኢይተነትን እምዘ ሃሎ እስመ አነ አምላክ ዘኢይትገለጥ አንተሰ አንተ ክመ ወአመቲከኒ ዘኢየሃልቅ እንዲል ጽኑ ክቡር ማለ ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው። ምን ትብከ ዘይነሳይ ከምካልከ ወምን ትብከ ዘይኮነው ወለከ እንዲል እሱ ግን ክብር የባህሪ ገንዘቡ ነውና ባይል ዘይለቅህዎ እግዚ ዘይግዝዎ ንጉስ ዘይሰይምዎ ስብሐቲሁ ዘመሃቤሁ ወውዳሴሁ እምዚያሁ አሐዚ ዓለም በእራሁ እንዲል ልዩም አለ ጳውሎስ አብርሃም ይስሐቅ ያዕቆብ ጳውሎስ ጢሞቴዎስ ስልዋኖስ እነዚህ የስም የግብር አካል ሶስትነት ቢኖራቸው የባህሪ የለውና አንድነት የላቸውም። ሥላሴ ግን ለፀሐይ ለእሳት ለቀላይ የግብር ሶስትነት ቢኖራቸው የአካል ሶስትነት የባህሪ የለውና አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና አንድ ናቸውና ልዩ አለ ይላል። ቅዱስ ኃያል ኃያል ዛልዎ ድካም ይለዋልና ሕያው እስመ ለገሙራ ሕያው ውእቱ ይለዋልና አንድም ቅዱስ እግዚአብሔር እግዚአብሔር አብ እግዚአብሔር ወልድ ቅዱስ ሕያው መንፈስ ቅዱስ ዘይመውት ይላል የማይሞት አለ በባህሪው ሞት የለበትምና አንድም ቅዱስ እግዚአብሔር እግዚአብሔር አብ ነው። ቅዱስ ኃያል እግዚአብሔር መንፈስ ቅዱስ ነው። ዘይመውት አለ ቅዱስ ሕያው ወልድ ነው። ዘይመውት አለው በባህሪው አለ አይሞትም እና ሕማሞት የለበትም እና ዘተወልደ ንዕድ ክብር ከምትሆን ከመቤታችን በግብረ መንፈስ ቅዱስ የተወለደ አሁን የተመቸ ዘተወልደ ብሎ ለወልድ ይቀጥላል። አቤቱ ይቅር በለን ራራልን እዘንልን። መላእክት ተናግረውታል ቢሉ አቤቱ ራርተህ ጸጋ ክብርን ስጠን ሲሉ ነው። ዮሴፍ ኒቆዲሞስ ተናግረውታል ቢሉ አቤቱ ራርተህ ስርየተ ኃጢአትን ስጠን አለ ሲሉ ነው። ከአካል ተሰምቷል ቢሉ አቤቱ ራርተህ ድህነትን ስጠን አድነን ማለት ነው። አንድም ቅዱስ እግዚአብሔር እንዳለፈው ቅዱስ ኃያል ቅዱስ ሕያው ዘይመውት
ተጠምቀ ዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ የተጠመቀ በዕፀ መስቀል ላይ የተሰቀለ ተሰቀለ አቤቱ ተሳለነ ይቅር በለን ይላል። ወተሰቅለ ዲበ ዕፀ መስቀል ብሏልና የመስቀሉን ነገር ከዚህ ይናገሩታል። ጌታ በሰባት እጽዋት በመስቀል ላይ ተሰቅሏል። ይህስ እንደምን ነው ቢሉ አንደኛው ሳኦል የሚባል ገናና ንጉሥ ነበረ። ልጁ ታመመበት። ልጁ ቢታመምበት ፈላስፎችን ሰብስቦ ልጄን አድኑልኝ አላቸው። እነሱም ለእኛስ አይቻለንም አይሆንልንም፣ ነገር ግን ምክር እንምከርህ አሉት። ምከሩኝ አላቸው። እንጃስ የንስሩን እንቁላል አስፈልገህ አምጥተህ ከግንብ ውስጥ አግብተህ ዘግተበት ተቀመጥ። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ አምጥቶ ከግንቡ ላይ ይጥለዋል። ግንቡ ይሰነጠቃል። ንስር እንቁላሉን ይዞ ይሄዳል። እንጨቱ ከዚያ ይቀራል። በእንጨቱ ልጅህ ይድንልሃል፣ ይፈወስልሃል አሉት። ንጉሥ ከሆነ ላስፈልግ ቢል የፈለገውን ሁሉ ያጣምና አስፈልጎ የንስሩን እንቁላል አስመጥቶ ከግንብ ውስጥ አግብቶ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለው። ግንቡ ተሰነጠቀ። ንስር እንቁላሉን ይዞ ሄደ። እንጨቱ ከዚያ ቀረ። በዚህ የሳኦል ልጁ ድኖለታል፣ ተፈውሶለታል። ይህም ገባሬ ታምራት ዕፅ ወደ ዮርዳኖስ ሲሄድ ሰዎች አግኝተውት ወስደው በጽንፈ ዮርዳኖስ ተክለውታል። ሰሎሞን ቤተ መቅደስን ሲያሰራ እንጨቱን አለ ቆርጠው አመጡት። መቃን ቢያደርጉት አጠረባቸው፣ መድረክ ቢያደርጉት ረዘመባቸው። እንዳይቆርጡት ዕፁ መልካም ነውና አሳዝኗቸው ከሰሎሞን አደባባይ ከቤተ መንግስቱ ደጃፍ ወድቆ ይኖር ነበር። ሲኖር የሀገራችን ንግስት አዜብ ስሟን ማክዳ ይላታል። ታምሪን የሚባል በስሳ ገመል የሚያስነግድ የባህር ነጋዴ ወዳጅ ነበራት። እሱም ኢየሩሳሌም ለንግድ እየሄደ የሰሎሞንን ዜና ጥበቡን ዜና ምክሩን እየሰማ እያየ እያመጣ ይነግራት ነበረ። እሷም በጆሮ የሰሙትን በዓይን አይቶ ሊረዱት ይገባል ብላ አንድም ከእግሯ እንደ አህያ ሰኮና እንደ ሚዳቋ ቀንድ ያለ ደዌ የነበረባትና ለመፈወስ 120 መክሊተ ወርቅ ተንከራ ዘኢትዮጵያ ይለዋል። ሉል ዝባድ ሽቱ ገጸ በረከት ይዛ በሀገራቸው የሌለ በሀገራችን ያለ ሽቱ ይዛ ወደ ኢየሩሳሌም ትሄዳለች። ብዙ ሰራዊት አስከትላ ስትሄድም ወርቁን በጎዳና እንደ እህል እየዘራችው ትሄዳለች። ስለምን ቢሉ ከሰራዊቷ ብዛት የተነሳ ሀገር እንዳትወር እንዳትዘርፍ ነው። አንድም ስትሄድ ስትመጣ ስንቅ ሊሆናት ነው። ሂዳ ኢየሩሳሌም ደርሳ ከታቦተ ጽዮን እጅ ነስታ ከሰሎሞን ቤተ መንግስት ሄደች። ሂዳ ከደጅ ቆመች። የሰሎሞን ብላቴና አይቶ ንጉሥ በአንተ ዘመን የማይመጣ ሰው የለም፣ ዛሬስ ደግሞ እንዲህ ያለች ንግስት ሴት መጣለች አለው። ግቢ በላት አለው። ግቢ ተብለሻል አላት። ያንን እንጨት ዕፅ ተራምጄ እገባለሁ ስትል ቢነካት ከእግሯ የነበረው ወልቆ ወደቀላት። ድናለች፣ ተፈውሳለች። በዕፀ መስቀሉ ተፈውሳለች። ሰሎሞን ንግስቲቱን አይቶ የነገረውን ብላቴና በዓይነ መዓት አየው። ሰሎሞንም ንጉሥ ሳላይ አልነገርኩህምና ሳትመረምር እንዳትቀጣኝ አለው። ሰሎሞንም ንግስት እውን በእውነት እንዲህ ያለ ነገር ነበረብሽ ከእግርሽ አላት። አዎ ነበረብኝ አለችው። አሁን ምን አዳነሽ አላት። ከደጅ የወደቀ ገባሬ ታምራት ዕፅ አለ፣ እሱን ተራምጄ እገባለሁ ስል ቢነካኝ ከእግሬ ወድቆ ወደቀልኝ፣ በዚህ ነው የዳንኩ የተፈወስኩ አለችው። ከዚህ በኋላ እሷ 1 ብር
ሰሎሞን 1 ብር ሽበውበታል፣ ለብጠውታል። ከሰሎሞን እስከ ጌታ ድረስ የነገሱ ነገስታት 28 ናቸው። አንድ ብር እያወጡ እየለበጡት ብሩ 30 ይሆናል። አይሁድ ያን ብሩን ቀርፈው 30ውን ብር ለይሁዳ ሰጥተው በእንጨቱ ጌታን ሰቅለውታል። ሐረገወይን ዘመሐሲሶን ይትገዘም ወበጎልጎታ ይተከል ሐረገወይን ኮነ መድኃኒትየ ሐረገወይን መድኃኒትየ ኮነ እንዲል። ከዚህ በኋላ ንግሥት ሳባ ሰሎሞንን ያልጠየቀችው እንቆቅልሽ ምሳሌ የለም። እሱም ሳይተረጉምላት ተሰውሮበት የቀረ የለም። ዋልቦ ዘይፈከር ላቲ ወዘተሰወረ እምኔሁ እንዲል። ከዕለታት በአንድ ቀን ይህን ሁሉ ሀገር አቋርጣ መታ ስርዓተ መንግስት አናሳይ እንሰዳታለን ብሎ ከዕለታት በአንድ ቀን እሷ ሁሉን ከምታይበት እሷ ከማትታይበት ሰገነት አውጥቶ የእስራኤልን ሰልፋቸውን፣ ትጥቃቸውን፣ ክትነታቸውን፣ ስርዓታቸውን ሲያሳያት ውሏል። ግብር አግብቶ ውሎ ሲመሽ ወደ ማታ ገብቶ በእጅ በይን ድረስ አላት። አይሆንም፣ የሀገራችን መንግስት በድንግልና ነውና መንግስቴን ይቀሙኛል፣ ታስቀማኛለህ። በዚያውም ላይ አይገባም፣ ስርቆት ነው አለችው። እኛስ አንቺም ከቤተ መንግስት ገንዘብ ዕቃ ላትነኪ ማይ ብሎ አማላት። ሲኋላ ሰሎሞን ውሃ የሚያስጠማ ምግብ ሰጥቶ መጠጥ ውሃ ከለከለባት። ውሃ ጠማት። ሰሎሞን በጥበቡ ያገባው በዙፋኑ ስር የሚወርድ ውሃ ነበረ። ሰሎሞን ለልማዱ ሲተኛ ዓይኑን ያፈጣል እንዳንበሳ፣ ሲነቃ ዓይኑን ይከድናል። ንግሥት አዜብ ቀርታ ልትጠጣ ብርቱን ይዛ ብትሄድ ሰሎሞን ተኝቶ ዓይኑን አፍጦ አየችው። አሁንስ ነቅቷል ይጣላኛል ብላ ተመልሳ ሄደች። አሁንስ ተኝቶ ይሆናል ብላ ተመልሳ ብትሄድ ነቅቶ ዓይኑን ገልጦ አገኘችው። ዓይኑን ከርኖ ሲነቃ ዓይኑን ይገጥማል፣ ሲተኛ ዓይኑን ይገልጣልና። ቀድቼ እጠጣለሁ ስትል ተራምዶ እጇን ጨበጣት። ተወኝ እንጂ ቀድቼ ልጠጣ አለችው። ምነው ከቤተ መንግስት ገንዘብ ዕቃ ላትነኪ ምለሽ የለም አላት። ይሄማ እኮ ውሃ ነው አለችው። ለእግዚአብሔር ከውሃ የበለጠ ሀብት አለውን? አዝሪቱን አትክልቱን የሚያለመልም በውሃ አይደለምን አላት። እዚህ በኋላ እሷም ውሃ ስለጠማት ተወኝ ልጠጣ፣ ፈቃድ ግን ትፈጽማለህ አለችው። ቀድታ ጠጣች። በግብር አወቃት። ምኒልክ ተጸነሰ። ቀዳማዊ ምኒልክ ተጸነሰ። ወጣ ስትመጣ አምደ ብርሃን ተከትሏት ሲመጣ አይቷል። መንግስት ከሀገራችን ከኢየሩሳሌም ወደ ኢትዮጵያ ሄደ ብሎ ትንቢት ተናግሯል። ከዚህ አያይዞ እስከ ምጽአት ድረስ የሚሆነውን ሁሉ ነግሯታል። ይኸውም ምሳሌ ነው። ሰሎሞን የጌታ ምሳሌ፣ ንግሥት ሳባ የዚህ ዓለም ምሳሌ፣ 120 መክሊተ ወርቅ የ120 ቤተሰቡ፣ ተንከራ ዘኢትዮጵያ የሃይማኖት ሉል ዝባድ ሽቱ የተዋልጦተ ገድል፣ ይህ ሁሉ የተገኘ ከሷ እንደሆነ ይህ ሁሉ አለ የሚፈጸም በዚህ ዓለም ነውና የመጀመሪያው አንዱ ይህ ነው ዕፀ መስቀሉ። ሁለተኛው
ሰሎሞን ምታ ነጋሪት ክተት ሰራዊት ብሎ ሲዘምት ሁሉ ፍጥረቱ ሁሉ በየወገኑ ተከተለው ረዳው። ሲረዳው ይህ ንስር ሳይረዳው ቀርቶ ነበርና በበቀል የንስሩን እንቁላል አምጥቶ ሰሎሞን ከግንብ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት እንጨት ቆርጦ አምጥቶ ጣለበት። ግንቡ ተሰነጠቀ። ንስሩ እንቁላሉን ይዞ ሄደ። እንጨቱ ከዚያ ቀረ። ሰሎሞን ቤተ መንግስቱን ሲሰራ ያን እንጨት ሰረገላ መሸጋገሪያ አድርጎ ሰራው። በዚህ ምክንያት ልቡሳነ ሥጋ ጋንት እየተገለጹለት እያሰረ በህንድ በኩል ያግዛቸው ነበር። ኋላ ጌታ ተሰቅሎበታል። ሁለተኛው ይህ ነው። ሶስተኛው ከአዳም መቃብር የበቀለች እጽ ነበረች። አራተኛ ሎጥ በእንቡ ያበቀለው እንጨት ዕፀ ወይራ ዕፀ ዘይት ይለዋል። አምስተኛ ታቦተ ጽዮን ስትመላለስበት የነበረ ዕፀ ድንባዝ። ስድስተኛ ዘኬዎስ ጌታን ለማየት የወጣባት ዕፀ ሰግላ። ሰባተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ናት። በዚህ በሰባቱ እጽዋት ሰቅለውታል። እንደምን አድርገው ይሰቅሉታል ቢሉ ቋሚውን አንድ ዕፀ በለስ አድርገው አግዳሚውን ከዚህ ሁሉ ሰብስበው በሙሻ ዘር በምስማር ጠርቀው አያይዘው ሰቅለውታል። ከነግ እስከ ቀትር ድረስ ያቆያቸው ቅሉ ይህን ሲያዘጋጁ ነው። ይህም በግብፃውያን የእጅ መስቀል ይታወቃል። የግብፃውያን መነኮሳት የእጅ መስቀል ሲይዙ ከብዙ እጽዋት ሰብስበው በሙሻ ዘር አያይዘው ይይዛሉ እና የመስቀሉ እጽዋት 7 ናቸው። ሲሰቅሉትም ይላል ሲሰቅሉትም አቁመው ሰቅለውታል ያሉ እንደሆነ 33 ዓመት ከ3 ወር ምድርን በኪደተ እግሩ እንደቀደሳት 5500 ዘመን ነቢያተ ሐሰት ካህናተ ጣዖት ለጣዖት ደም እያፈሰሱ ስብ እያጤሱ ሰማይን አርክሰውት ነበርና ሰማይን እንደቀደሰ ለማጠየቅ በመካከል ሆኖ ተሰቅሏል ቢሉ ሩይ ማእከለ እግዚአብሔር ወሰብ እንዲል በሰውና በእግዚአብሔር መካከል ሆኖ ሰውና እግዚአብሔርን አንድ ለማድረጉ ምሳሌ ነው። ከፍ ብሎ ተሰቅሏል ያሉ እንደሆነ ይላል እምከመ ተለአልኩ ምድር እስህብ ኩሎ ሀቤየ ያለው እንደደረሰ እንደተፈጸመ ለማጠየቅ ነው። መስቀሉ 7 ክንድ ነው ያሉ እንደሆነ የጌታችን አካሉ 3 ክንድ ከስንዝር ነው። 3 ክንድ ከስንዝር አካሉ ይዘዋል። ከእግሩ በታች 2 ክንድ ከፍልፍሉ የገባው ስንዝር ከራሱ በላይ ክንድ 7 ክንድ ይሆናል። 9 ክንድ ነው ቢሉ የጌታ አካሉ የያዘው 3 ክንድ ከስንዝር ከእግሩ በታች 2 ክንድ ከፍልፍሉ የገባው ክንድ ከስንዝር ከራሱ በላይ 2 ክንድ 9 ክንድ ይሆናል እና አለ ዘተሰቅለ ዲበ ዕፀ መስቀል አለ ነው።
ተሳለን እግዚኦ አቤቱ ይቅር በለን እዘንልን ራራልን እንዳለፈው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የተንሥአ እሙታን ከሙታን ተለይቶ የተነሳ አቤቱ በብርሃን በቅዳሴ በክብር በስልጣን ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ ነበረ በየማናው አለ ነቢር የባለቤትነት የማን የእንግድነት አንድም የማን የባለቤትነት ነቢር የእንግድነት ምንጊዜ ስለ ሥላሴ ቀኝ ግራ አላቸውን ሪናቸውን መናገር ነው እንጂ እስመ ብሂለ የማን ያእምር አበ ተዋሕዶቶሙ በክብር እንዲል ይመጽእ በስብሐት ዳግመ ይመጽእ በስብሐት ይኮንን ሕያዋን ወሙታን ዳግመ ይመጽእ በስብሐት ይኮንን ሕያዋን ወሙታን ዳግመኛም ሕያዋንን ሙታንን ይገዛ ዘንድ አንድም በሕያዋን በሙታን ይፈርድ ዘንድ ዳግመኛ ወደዚህ ዓለም ይመጣል ሕያዋን ያላቸው ጻድቃን ናቸው። ጻድቃን ሕያዋንን ይገዛ ዘንድ ለሕያዋን ለጻድቃን ይፈርድ ዘንድ ዳግመኛ ይመጣል። ሕያዋን አላቸው ጻድቃንን በነፍስ ሕያዋን የሚሆኑበትን ስራ ይሰራሉና የሕያው የመንፈስ ቅዱስ ማደሪያዎች ናቸውና በነፍስ ሕያዋን ናቸውና ሙታን አላቸው ኃጥአንን በነፍስ ሙታን ናቸውና በዚህ ዓለም ኋላ በነፍስ ምውታን የሚሆኑበትን ስራ ይሰራሉና አንድም የምውተ ግብር የዲያብሎስ ማደሪያዎች ናቸውና ይላል። አንድም ሕያዋን ኃጥአንን ይገዛ ዘንድ በሕያዋን በኃጥአን ይፈርድ ዘንድ ይመጣል። ሕያዋን አላቸው ኃጥአንን ጸላይቴ የሰ ሕያዋን ወይሄይሉኒ ይላቸዋልና እንዲላቸው አንድም ሕያዋን ሙታን ጻድቃንን ይገዛ ዘንድ ይመጣል። በሙታን በጻድቃን ሊፈርድ ይመጣል። ሙታን አላቸው ጻድቃንን ምውት አነ በሀበ ዓለም ወዓለም ምውት በሀቤየ ይላቸዋልና እንዲል አንድም ሕያዋን ሙታን ጻድቃንን ይገዛ ዘንድ በሕያዋን በሙታን በጻድቃን ይፈርድ ዘንድ አንድም ሕያዋን ሙታን ኃጥአንን ይገዛ ዘንድ በሕያዋን በሙታን በኃጥአን ይፈርድ ዘንድ ይመጣል። ሙታን አላቸው ጻድቃንን በስጋ በዚህ ዓለም እስከ ምጽአት ድረስ፣ ሕያዋን አላቸው በነፍስ በወዲያኛው ዓለም ከምጽአት በኋላ በወዲያኛው ዓለም። ሙታን አላቸው ኃጥአንን በነፍስ እስከ ከምጽአት በኋላ በወዲያኛው ዓለም። ሕያዋን አላቸው በስጋ በዚህ ዓለም እስከ ምጽአት ድረስ ነው። አቤቱ ይቅር በለን። ስብሐት ለአብ ለአብ ወላዲ ተብሎ መመስገን ይገባዋል። ስብሐት ለወልድ ለወልድም ተወላዲ ተብሎ መመስገን ይገባዋል። ለመንፈስ ቅዱስም ሰራጺ ተብሎ መመስገን ይገባዋል። አንድም ልጁን ውረድ ተወለድ ሙት ተሰቀሎ ለላከ ለአብ ምስጋና ይገባዋል። ኦሆ ብሂሎ ታዛዜ ከዊኖ መጻ ወረደው መጻ ላድኖ እንዲል እሺ በጀ ብሎ ወደዚህ ዓለም ለመጣ ለወልድ ምስጋና ይገባዋል። ለከፈለ ላዋሃደ ለፈጠረ ለመንፈስ ቅዱስም ምስጋና ይገባዋል። የከፈለ የፈጠረ ያዋሃደ ያነጻ መንፈስ ቅዱስ ነውና። ይዜኒ ወዘልፈኒ ከዛሬ ጀምሮ እስከ ምጽአት ድረስ እስከ ዕለተ ሞትም ይላል። ወለዓለመ ዓለም ከዕለተ ሞት በኋላ እስከ ምጽአት አንድም ከዕለተ ሞት እስከ ምጽአት ወዘልፈኒ ከምጽአት በኋላ ድንት እስከ ድንት ይላል። ለመጨረሻው ፍጻሜ የሌለው ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል ይላል። አሜን ወአሜን በእውነት ያለ ሐሰት አሜን። በያበላሉ በያባባሉ ይፈታል
ይተረጎማል ይላል። ሃይማኖት ሲሆን እውነት፣ ታሪክ ሲሆን አዎን፣ በረከት ሲሆን ይጽና ይደረግ ተብሎ ይተረጎማል። አመጣው ይሁን ይሁን ይጽና ይደረግ። ቅዱስ ስሉስ እግዚአብሔር ሕያው ተሳለነ ቅዱስ ስሉስ ልዩ ሶስት የምትሆን አቤቱ እግዚአብሔር ይቅር በለን ይላል። ቅዱስ ስሉስ አለ። ዘጠኙን ቅዱስ ከዚያ ተናግሮ አስረኛውን ከዚህ አመጣው። ዘጠኙ በዘጠኙ ከተማ ያሉ የመላእክት ምሳሌ፣ አስረኛው አንዱ አስረኛው የእኛ ምሳሌ ነው። ከአስረኛው ማዕርግ የገባን እኛ ነንና አንድም ቅዱስ 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 ያለው ይላል። ሶስቱን አንድ ወገን አድርጎ የሶስትነት፣ ይህ የመጨረሻው የአንድነት ምሳሌ ነው። ይካ ስብሐት ለእግዚአብሔር ርቱ ይደሉ ይካ ስብሐት ለእግዚአብሔር ርቱ ይደሉ ማንሻ ይቆየን። ወስብሐት ለእግዚአብሔር መጽሐፈ ኪዳንን ትምህርተ ዋዕት ኪዳንን አነሳስቶ ያስጀመረን አስጀምሮ ደግሞ ከዚህ ከምዕራፉ ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን፣ አሜን። በድጋሜ በውስጥም በውጭም ሁናችሁ ስርዓተ ጸሎቱና ስርዓተ ስግደቱን የምትከታተሉ ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በየስማችሁና በየማዕርጋችሁ በየጾታችሁ እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የሰማነውን በልቡናችን ይጻፍልን ያሳድርልን። አሁን የሰማነው ትምህርት ሰፋ ያለ ብዙ ንባብ ያለው ብዙ ጥቅስ ያለው ብዙ ታሪክ የተተረከበት ብዙ ሀተታ ብዙ ምስጢር የተሰማበት ትምህርት ነው። እዚህ አሁን ከሰማነው ያልተነገረ ምስጢር የለም። አምስቱ አዕማደ ምስጢር ተተንትነዋል። ሰባቱ ኪዳናት ተተንትነዋል፣ ተነግረዋል። የመስቀሉ ምስጢር ተተንትኗል፣ ሰምታችኋል። 7 እጽዋት ለመስቀሉ ምክንያት እንደሆኑ የመጀመሪያው አንደኛው እንጨት ንግሥት ሳባ የኢትዮጵያ ንግሥት የተፈወሰችበት እንደሆነ ከገነት የወረደ ፈዋሽ እጽ እንደሆነ በሕይወተ ሥጋ በሕይወተ ነፍስ የሚያድን የሚፈውስ እንደሆነ ንግሥተ አዜብን ከእግሯ የነበረባትን በሽታ በሥጋ የፈወሰ ኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀልበት የሰውን ሕማመ ነፍሱን ሕማመ ሥጋውን የፈወሰ መድኃኒት እንደሆነ ሰምተናል። ምስጢሩ ሰፋ ያለ ነው። አሁን ሰሞኑን ሲተረጎም ይሰነብታል። አንዳንድ ምስጢር መያዝ ይገባል። ይህ ጥንታዊው ታሪክ ነው። የአብነት ትምህርት ቤት ይባላል፣ የጉባኤ ቤት ትምህርት ይባላል። ምእመናን ይህ አሁን እንዲያውም እንደተቀነሰለት ነው። ቅድም ሰምታችሁ ከሆነ የኋላ ሊቃውንት ግን ይበዛል ብለው እዚህ ላይ ያቆመውታል። የአንባቢዎችም ዓይናቸው ይደክማል፣ የተርጓሚዎችም አንደበታቸው ይደክማል፣ የሚሰሙት የምእመናንም ጆሮአቸው ይፈዛል ብለው ቀንሰውታል የሚል ሰምታችኋል አይደል? አሁን ይሄ መደበኛው ትምህርት ይሄ ነው። የአብነት ትምህርት የሚባል መደበኛ ትምህርት ይሄ ነው። ይህን የተማረ ነው መምህር የሚባል። ይህን ተምሮ አስመስክሮ ይህ ብቻ አይደለም። መጻሕፍተ ብሉያት አሉ፣ መጻሕፍተ ሐዲሳት አሉ፣ መጻሕፍተ ሊቃውንት አሉ፣ መጻሕፍተ መነኮሳት አሉ። 81 መጽሐፍ ይባላል። ይህን ሁሉ በቃል ሸምድዶ የሚያስተምር ነው የአብነት መምህር የሚባል። ደቀ መዝሙሩ ተማሪውም ይህንን በቃሉ ሸምድዶ ይዞ የተምሮ መምህር የሚሆን ነው እንጂ እንዲሁ ነካ ነካ
እንደ ኮርስ ትምህርት ነካነካ የሚደረግ ትምህርት አይደለም። አጥንትንም ስጋንም ሰብሮ የሚገባ የማይጠፋ ማለት ነው። እስከ ሞት ድረስ አብሮ የሚኖር ከሰውነት ጋር አብሮ ተዛምዶ የሚኖር ትምህርት ነው። የአብነት ትምህርት የሚባል ይሄ ነው። የቆሎ ትምህርት ቤት የሚባል ይሄን ነው መሰረቱን። ይህ ካለ ነው እንግዲህ መናፍቃንን ተከራክሮ መመለስ የሚቻል ምስጢራትን ከየት መጣው ለማለት ነው። አሁን ጌታችን ተሰቀለ፣ ጥሩ ተሰቀለ። በምን ተሰቀለ? በእንጨት መስቀል ተሰቀለ። ያ እንጨት መስቀል ከምን የተገኘ ነው? ይኸው እንግዲህ ስሩን ቅድም ሰምታችኋል አይደል? ከምንም እንደተገኘ ይሄ ነው መሰረት ያለው። ዝም ብሎ በቀላሉ የሚታለፍ ሳይሆን ምንጯን እያንዳንዷን ነገር ከምንጭ ከመሰረት ቀድቶ አውጥቶ መረጃ የሚሰጥ ትምህርት ነው። እንግዲህ እጽዋቱ 7 ናቸው። መጀመሪያውን ሳኦል፣ ሁለተኛውን ሰሎሞን፣ ሶስተኛው ከአዳም መቃብር፣ አራተኛው ከሎጥ መቃብር፣ አምስተኛው የታቦተ ጽዮን መመላለሻ፣ ስድስተኛው ዘኬዎስ የወጣበት ዕፀ ሰግላ፣ ሰባተኛው ጌታ የረገማት በለስ። ይኸው እነዚህ ናቸው። እንግዲህ አሁን መስቀል ሲባል ስሙ አንድ ነው፣ ግን ከነዚህ ሁሉ ተሰብስቦ የተዘጋጀ ነው። የተሸጠበት ብር አሁን ቅድም ሰምተነዋል። 30 ብር ነው የተሸጠ ጌታ። በ30 ብር ሲሸጥ ምክንያቱ ምንድን ነው ቢባል አንደኛ ትንቢት ተናግሯል በ30 ብር እንደሚሸጥ። ግን ይህ 30 ብር አይሁድ ለይሁዳ ሰጥተውታል። ማን ነው ይህንን ጌታ ሊሸጥ ይህን 30 ብር አስተዋጽኦ ያደረገ ማን ነው? ከህዝብ ነው የተሰበሰበ ወይስ አንድ ሰው ነው ያወጣው? ከየት ነው የሚል ጥያቄ ቢመጣ ቤተ ክርስቲያናችን መልስ አላት። ሰምታቸዋል። ይህ 30 ብር ንግስት ሳባ ንግስት የኢትዮጵያ ንግስት ሀገሯ እንደ ቀንድ ያለ በሽታ ነበረባት። ኢየሩሳሌም ሂዳ ያ ዕፀ መስቀል ሲነካት ተፈወሰች ይላል። ከዚህ በኋላ ምን አደረገች? አንድ ነጭ ብር የኢትዮጵያ ነጭ ብር ማርቴርዛ ብር አወጣችና ያንን እንጨት ምን አደረገችው? ለበጠችው። ሰሎሞን ደግሞ አንድ ብር ጨመረ፣ ነጭ ብር። እዚያ ከሰሎሞን እስከ ጌታ እስከሚሰቀል የነበሩት ነገስታት ስንት ናቸው? 28 ናቸው። 28 ነገስታት አንድ ብር ከዚያ እንጨት ላይ ሲለብጡት 28 እና 2 30 ይሆናል። ያ 30 ብር ከዚያ እንጨቱ መስቀሉ ላይ የተለበጠው ተቀረፈና ብሩ ለይሁዳ ተሰጠት። ጌታ የተሸጠበት አሁን መስቀሉና ብሩ አብረው ነው የኖሩ ለብዙ ዓመት። ከሰሎሞን መንግስት ጀምሮ የተሰቀለበት ዕፀ መስቀል ሀምና የኖረ ከሰሎሞን ቤተ መንግስት ደጅ የተሸጠበት ብርሳ የተሸጠበት ነጭ ብር ከዚያው ከሰሎሞን ደጅ ከተቀመጠው እንጨት ላይ ሲቀመጥ የኖረ ነው። ይሄን የአብነት ትምህርት ማለት ምስጢሩን እያንዳንዷን ነገር ከምንጩ ነገር ከጥሩ ነገር ከስሩ ውሃ ከጥሩ እንደሚባለው ከላይ አይደለም። ስለ መስቀል ሲናገር መስቀሉ ከዚህ ነው የመጣ ብሎ የመስቀሉን የት መምጣት በምስጢር የተሸጠበት ብር ከምን የተገኘ ነው ሲባል ነገስታት 30 ነገስታት ከዚያ ላይ በየጊዜው ያስቀመጡት ነጭ ብር ለይሁዳ የተቀበለ እና የተሰቀለበት መስቀልና የተሸጠበት ብር አንድ ላይ አብሮ የቆየ ነው ማለት ነው። እና የአብነት ትምህርት ቤት ማለት እንደዚህ መሰረቱን ምንጩን ሌላም አሁን ቅድም ሰምተናል። ማየገቦ ምንጠመቅበት ማየገቦ ከየት እንደሚጀምር 5 አዕማደ ምስጢር ስውር ምስጢር ተብሎ ተተርጉሟል። እንጠመቃለን። ወንዶች በ40 ቀን ሴቶች በ80 ቀን እንጠመቃለን። የምንጠመቅ ግን በተራ ውሃ አይደለም፣ በማየገቦ ነው። ማየገቦ ማለት ጌታ ጎን የፈሰሰው ነው በዕለተ ዓርብ። ግን ያ ውሃ የት ነው የሚቀዳ? What
ለቤተክርስቲያን ስላሴ ሱራፌል በቅዳሴው ያእምሩ ግጻዌክሙ ስብሐት ጸራራነ ፀሐይ ዘራቀስት የሥላሴ ነጸሮክ በክብር በውዳሴ ተፈረቤትክሙ አይዘቡበት እንታነሳረው ብርሃን አንጋድ በስለ ወሰጊድ ስብሐት አብ ወወልድ ወመንፈስ ቅዱስ ለዝክርክሙ ሕይወት ሶበከ ስመ ዚአክሙ በኩሉ ሰዓት ይስማማፉየ ወይደግስ አብ ወወልድ ወመንፈስ ቅዱስ ሶበከ ናፈረከ ስመ ዚአክሙ በኩሉ ሰዓት ይስማማፉየ ወይደግስ በኩሉ ሰዓት ይስማማፉ ከተሰቀልከ እሳተ ከላታን አምሳለ አንቀጸ ወርቀ ቢረግስት ስብሐት ፀሐይ ብሩህ አሚያ ጊዜ ቀትር ወወርኔ ንሶ ተመሰለ ውድት ከመ ቀደመ ስብሐት ለአብርሃም ቀዳሚ ዘአስተርአይኮ ክርስቶስ ጊዜ ቀትር አይዘዘንር ከተሰቀልከ ከመ ኩስሰ ሐዘነ ማርያም እምከ ነጺረከ ለዘተፈቅሮ ሐዋርያት እምከ ነያትን አዝዛዝካያ ስብሐት ለከ ዘሰአልከ ማይ እግዚኦ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት ዘአንተ ማየ ሕይወት ስብሐት ለከ ፍጥረነ ለደቂቀ ዛቲ ዕዳን በመስቀልከ ጽላተ ቅዱሰ ዘውቱ ሥጋሁ እምደብረ ሲና ወፃ እሳት ወጽልመት ወምኔኪ ወፃ ለነ አምላክ ወሰብ እምደብረ ሲና ወፃ ድንጋጼ አብይ ላዕለ አይሁድ ወሐውክ ወምኔኪ ወፃ ሁከት ወድንጋጼ አብይ ላዕለ አይሁድ ወሄሮድስ ወዲያብሎስ ምስለ አጋንንቲሁ ወካዕበ ይቤ ቅዱስ የራቅሊስ ሊቀ ጳጳሳት በውስተ ድርሳኑ የራቅሊስ ሊቀ ጳጳሳት በውስተ ድርሳኑ ዘደረሰ በእንተ ሃይማኖት ዘአልቦቱ ሥጋ ኮነ ሥጋ ዘእንበለ ውላዴ ዘአልቦቱ ጥንት ሊቀ በበህቅ በሥጋን ዘፍጹም በኩሉ ላይሁ ዘይረክቡ ሕማም ተወክፈ ሕማመ ወይነሳ ትምህርተ ሕማም በዛሃሎ ቦቱ አላ ተወክፈ ሕማመ ሥጋ በዘኮነ ቦቱ በረከቱ ጸሎቶሙ ለሉ መምህራን ያህሉ ምስሌን ለዓለመ ዓለም አሜን። ወይ ሥጋሁ ኢኮነ በምታት አላ ሥጋሁ እሙን በተዋሕዶ ዘእንበለ ፍልጠት ወዘእንበለ ውላጤ ወይ ክፍለት ወዘኢየአምን ዘንተ ያጠይቀነ ከመውቱ ንፉቅ ዋዲ ንብል አልቦቱ ቱሳሄ ወይ ካልእ ነገር ዘከመዝ ወይተልዎ ንባበ ቱሳሄ በእንተ ነገረ ተዋሕዶቱ ዘባማን ወሶበ ንብየ እስመ ወልድ እግዚአብሔር ተሰገወ ኮነ ሰብአ ወበእንተ ዝንቱ ይህ ነገር ኢይፈው ቱሳሄ ውስቴቱ ዘከመ ያምኑ እልክቱ ወይ ተወለጠ ህላዌ ቃል ሀበ ትስብእት ወይ ህላዌ ትስብእት ሀበ ህላዌ ቃል ዳይሙ ይሄሉ ክልኤቱ ህላዌያት በበህላዌሆሙ እንበለ ውላጤ ወንጠይቅ እንከ ዘነበብናሁ ቅድመ ዋይመርነ ተዋሕዶተ ወኢይትረከብ ዘይትረከብ ወዘይትነገር አሐዱ ህላዌሁ ለወልድ ወዘተሰገወ በከመ ይቤ ወካዕበ ይቤ አዮክንድኖስ ዮና ክንዲኖስ ሊቀ ጳጳሳት ዘሮሜ ውስተ አብይ መልእክት ሀበ ቅዱስ ሐዋርያኖስ ሊቀ ጳጳስ ዘሄላ አመ ጊዜ ወረደ እግዚአብሔር በሰማያት ወኀደረ ውስተ ገርሳለ እግዝእትነ ቅድስት ድንግል ማርያም ወተሰብአ እምኔሃ ያምጻ ሥጋ ምስሌሁ እምሰማያት መለኮት ኢኮነ እምድር አላ አምላክ ውእቱ ወለሊሁ አነጸ ሥጋሁ ውስተ ከርሰ ድንግል ወይተሳተፎ መኑ በፈጠረ ሥጋሁ አላ ለሊሁ ባሕቲቱ ፈጠሮ ወንታመን ከመ ለኩሉ ዘገብሮ በትስብእት ኢተፈልጠ እምኔሁ መለኮት ወይ ሀተ ሰዓተ ወንታመን እስመ አመ ጊዜ መጽአ መድኃኒነ አይበረ መለኮቶ ምስለ ትስብእቱ በተዋሕዶ
ወምድረ ተዋሂዶ መለኮት ምስለ ትስብእት ወምድረ ተዋህደ መለኮት ምስለ ትስብእት ይተፈልጠ እንከ ተዋሂዶቶሙ በምንትኒ እምነ ግብራት እስመ ይትፈለጡ ወዘከመ ለመለኮት አልወጡ ጥንት ከማሁ እምድረ ትንሣኤሁ እሙታን አልወጡ ለትስብእት ተፍጻሜት ወጠበወ ሀሊበ እምብእሲት እንዘይትዋሃድ መለኮት ምስለ ትስብእት በተዋሂዶ ይትሃሊ ጥንተ ለመድኃኒ ለመለኮቱ ማመሆረ እግዚአብሔር ቃል ሀበ ዮርዳኖስ ከመ ይጠመቅ ዮሐንስ ወመጽአ ሎቱ ቃል አብ እምሰማይ ወሰማ ዮሐንስ አኮ ከመዝ አላ እንዘ አልወቱ ጥንት ከመ ጊዜ ሀደረ ውስተ ከርሳ ለማርያም ድንግል ኮነ ሥጋ ሀደ ምስለ መለኮት ወተሳተፎ መለኮት ለትስብእት በሃዱ ተዋሂዶ ዘእንበለ ውላጤ ወዘእንበለ ፍልጠት አልቦ ለመለኮቱ ፍልጠት እምነ ትስብእቱ እንዘ ስቁል ይበጽ መስቀል ይተፈልጠ መለኮት እምትስብእት አተ ሰዓተ ወይ ከመ ቅጽበተ ዓይን እንዘሂ ውስተ መቃብር ይተፈልጠ መለኮቱ እምትስብእቱ ወዐርገ ውስተ ሰማያት በሥጋ ዘነሣ እምእግዝእትነ ድንግል ማርያም ድንግል ወነበረ በየማናብሁ ኄር ዝንቱ ውእቱ አርተወ ሃይማኖት እመቦ ዘየአምን ከመዝ ከመ ቅድስት ቤተክርስቲያን ታወጽኦ እግዚአብሔር ፈጣሪሃ ያወግዞ ካይበ ኢቤን አጣሊስ ማይቶት ብሩህ ከጳጳሳት ዘሀገር አባይ ሮሜ አምን ካይበ በእንተ ራተ መድኃኒነ በሥጋ እስመ እግዚአብሔር ቃል ነበረ በዘዚያሁ እንዘይትፈለጥ ወይትመየጥ ኮነ ሥጋ ከመ ይሐድሶ ለጓለ እመሕያው ውእቱ ወልደ እግዚአብሔር በልደት ቀዳማዊ እግዚአብሔር አብ ወኮነ ወልደ ጓለ እመሕያው በልደቱ ዘይዜ እምድንግል አሐዱ ውእቱ አምላክ ፍጹም ሩይ ምስለ አብ በመለኮት ወውእቱ ክመ ብእሲ ፍጹም በልደቱ እምጓለ እመሕያው እመቦ ዘይብል እስመ እግዚእነ ኢየሱስ ክርስቶስ አውረደ ሥጋ እምሰማይ አው ዘይብል እስመ ሥጋሁ ለእግዚእነ ኢየሱስ ክርስቶስ ምስለ አብ በጥንተ ህላዌ ውጉዘ ለይኩን እመቦ ዘያምን ሥጋ እግዚእነ ውእቱ እምድንግል ወውእቱ ሩይ ምስሌነ ውጉዘ ለይኩን እመቦ ዘይብል በእንተ እግዚእነ መድኃኒነ ኢየሱስ ክርስቶስ ዘተወልደ እማርያም መንፈስ ቅዱስ ወማርያም ቅድስት ድንግል